ግፋ ካለ ወደ በቃ በዛ ከተባለ ወደ 3 ዓመት ይጠጋኛል። 2 ዓመት ወደ 3 ዓመት አካባቢ ይጠጋል። እ፣ ቤተሰቦቼ ክርስቲያን ነበሩ። እናቴም አባቴም ወንድሞቼም እህቶቼም ሁሉም ኦርቶዶክስ አማኝ ነበሩ። ቤተሰባችን በሙሉ እንዳለ ዘሮቻችን ማለት ይቻላል የኦርቶዶክስ አማኝ ናቸው። ስሜ ረቂቅ አሰፋ ጌጤ ይባላል። እ፣ እና ይህን ይመስላል የመጀመሪያ ማለት ነው። እና ከልጅነታችን ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግነው። በመሀል ግን ምን ሀፕን አደረገ? የእኛ የቤቱ ታላቅ ወንድማችን እ፣ እምነቱን ቀየረ፣ ወደ ፕሮቴስታንት ገባ ማለት ነው። ወደ ፕሮቴስታንት ማለት ቤተሰቦቼ በጣም አጥባቂ ናቸው እንዳልኩሽ፣ ገዳም ይሄዳሉ ምናምን፣ ዝክር ይደረጋል ቤት ውስጥ ምናምን ነገር እና ወንድሜ የዩኒቨርሲቲ ተማሪ በነበረበት ሰዓት ወደ ፕሮቴስታንት ይገባል። በቃ መጽሐፍ ቅዱስ ማንበብ ይጀምራል ምናምን ምናምን ነገር። ከዛ ቤት ውስጥ መጽሐፍ ቅዱሶች አሉ ምናምን፣ ግን ገልጠን አንብበናቸው ምናምን ራሱ አናውቅም ነበር። ከዛም በኋላ እ፣ ወንድሜ ፕሮቴስታንት ከሆነ በኋላ መጥቶ እኛን መስበክ ጀመረ ማለት ነው። ከዛ እናትና አባቴ ይቆጡታል። እረፍ፣ ቤት ውስጥ አትስበክ ምናምን ነገር፣ በቃ ልጃችን አበደ ምናምን ብለው ወንድሜን ይቆጡት ነበር፣ ያገሉትም ነበረ። እ፣ ከዛ እኔን በጣም ይጠብቁኝ ነበረ። በቃ አንተ በቤተ ክርስቲያን ዲያቆን ሆነ የወርቅ መስቀል ይደረግልሃል፣ በቃ አንተ ነህ ፍትሐት የምታደርግልን ስትሞትም የምትጸልይልንም ምናምን ነገር ይሉኝ ነበር ማለት ነው። እና በጣም ይጠብቁኝ ነበር ማለት ነው። ከዛ ወንድሜ ያው ቤተሰቡን መስበክ ሲጀምር እኔ ጋር ደረሰና እኔንም መስበክ ጀመረኝ። ከዛ ኢንስፓየር አደረገኝ መጽሐፍ ቅዱስ እንዳነብ ምናምን ነገር ገፋፋኝ ማለት ነው። ከዛ መጽሐፍ ቅዱስን ማንበብ ጀመርኩኝ ማለት ነው። ከዛ መጽሐፍ ቅዱስን ማንበብ ስጀምር ለስዕላት አትስገዱ የሚለውን ጥቅስ ሳገኝ ቤት መጣላት ጀመርኩኝ ከእናቴ ጋር ማለት ነው። ይሄ ነገር እኮ አይልም ምናምን ሲላት በቃ ይሄ ቤተሰባችንን ሊበክለው ነው፣ በቃ ለስዕላት አትስገዱ እያለ ይኸውና ይሄኛውም ትንሹም ጀምሯል፣ በቃ በቅርቡ ይሄም አህዛብ መሆኑ አይቀርም ምናምን ነገር ተባለ ቤት ውስጥ። ከዛ በዚህ ጀመረ የመጀመሪያ ጊዜ በዚህ ጀመረ። ከዛ መጠየቅ ጀመርኩኝ ምናምን ምናምን ነገር ማለት ነው። ከዛም በኋላ በቃ ጎበዝ ክርስቲያን ሆንኩኝ፣ ቤተክርስቲያን መሄድ ጀመርኩ ምናምን ነገር ማለት ነው። ከዛ ግን አንድ ውስጥ ያልቀበል ያለው ነገር ጥያቄ ይፈጥርብኝ ጀመር ማለት ነው። ስፔሻሊ ደግሞ አስትሮፊዚስት የመሆን እቅድ ነበረኝ። ዩኒቨርሲቲ ገብቼ ምናምን አስትሮፊዚስት የማጥናት እቅድ ነበረኝ እና አስትሮኖሚ ላይ የተጻፉ ጽሁፎችን ማንበብ ደስ ይለኛል። አርኪኦሎጂ ላይ ምናምን ነገር የተጻፉ ጽሁፎችን ማንበብ ደስ ይለኛል እና ይሄ አጽናፈ ዓለሙን በደንብ አድርጌ ነው ኦብዘርቭ የማደርገው ምናምን ነገር በጣም ነበር የማነበው ማለት ነው። ከዛም በኋላ ግን የስላሴ አስተምህሮት ምናምን ነገር ምንም ሊገባኝ አልቻለም በጭራሽ ማለት ነው። በብዙ አይነት መንገድ ያሳየኛል፣ ወንድም ያስተምረኛል ምናምን ነገር። ከሱ ጋር አብሮ ቸርች ይዞኝ ሁላ መሄድ ጀመረ ማለት ነው። እና ከኔ ጋር አብረህ ቸርች ትሄዳለህ እዛ ትማራለህ ምናምን ብሎ ቴዎሎጂ እሱ ሲማር አብሬ እሱ ጋር ምናምን ገብቼ እማር ነበር፣ አዳምጥ ነበር ምናምን ነገር። ጸሎት ያደርጉልኝ ነበረ። ያው ኦርቶዶክስ ለሆኜ ማተቤን ሳልበጥስ እነሱ ጋር አብሬ እሄድ ነበረ ማለት ነው። ከዛም በኋላ ግን አልዋጥልህ። በተለይ ደግሞ አምላክ መጥቶ ሞቷል ምናምን ምናምን ነገር ሲሉ እንዴት ይህንን አጽናፈ ዓለም የፈጠረ አምላክ እንዴት መጥቶ ይሞታል? እስራኤል በረሃ ላይ እንዴት ይንከራተታል? የሚለው የኔ ጥያቄ ነበር። አምላክ እንዴት ሰው ለመሆን ተገባው ምናምን ነገር ብዬ ጠይቅ ነበር። ከዛ በፊት ግን ስለ እስልምና ምንም የማውቀው ነገር የለም። እስልምና ሲነሳ ትዝ ቢለኝ በቃ ነቢዩ መሐመድ በቃ የሚመለኩ ነበር ይመስለኝ፣ ሰሉ አለ ነቢ። በቃ እሳቸውን ሙስሊሞች የሚያመልኳቸው በቃ የሆነ የመጨረሻ በቃ ፋይናል ዴስቲኔሽን ብዬ ነበር ያሰብኩት። እስልምና የሚባል እምነት እቀላቀላለሁ የሚል ሀሳቡ አላማውም ራሱ የለኝም። በቃ ለሙስሊሞች ራሱ ጥሩ አመለካከት ራሱ የለኝም ማለት ነው። እና በቃ ያስጠሉኝ ነበረ ወላሂ። እዚህም አፉ በሉኝ በሰዓቱ በጣም ነበር የሚያስጠሉኝ ሙስሊሞች ማለት ነው በቃ። እና የሆነ ከእነሱ ጋር ህብረትን መፍጠር ምናምን አልወድም ነበር ከሙስሊሞች ጋር ምናምን ማለት ነው። እና የሆነ ሲያወሩኝ ምናምን ነገር ራሱ እንደ የሆነ ኮተት ነው መስሎ የሚታይ በጣም ነበር የምጠላቸው የነበረው ማለት ነው። ከዛም በኋላ እንደዛ አድርጌ መራምር ነበር ምና አጠና ነበር ምናምን፣ ግን በቃ ምንም አልዋጥልኝ። በቃ በተለይ አምላክ መጥቶ ሰው ሆኖ ሞቷል። ከእንደገና ዘፍጥረት ላይ ያሉት ደግሞ ገነት ምድር ላይ ነበረ የሚለው አስተምህሮ ደግሞ ምንም አልዋጠልኝ ማለት ነው። ገነት ምድር ላይ ከሆነ ታዲያ ክርስቶስ መጥቶ ከገነት አልተባረርንም ምናምን ነገር ብዬ ጥያቄ ማንሳት ጀመርኩ። አይ በዚህ ልክ መፈላሰፍ የለብክም። በቃ አንተ ስፔሻሊ ማተኮር ያለብህ ጎስፒል ላይ ነው፣ በቃ ወንጌሎቹ ላይ ነው ማተኮር ያለብህ። እነሱን አንብብ፣ የማቴዎስ፣ የሉቃስ፣ የዮሐንስ እነዚህን ወንጌሎች አንብብ። ከዛ የጌታ መንፈስ ይጠጋል ምናምን ነገር እያለ ወንድሜ ይሰብከኛል ምናምን። ኢቭን የአደባባይ የመንገድ ላይ ስብከት ሲሰራ
እሱ ይዞኝ ይወጣል። ባይዘዌ አሁንም ፕሮቴስታንት ነው እሱ፣ ሰባኪ ነው። እዚህ ቲክቶክ ላይ አየዋለሁ። እኔ ብሎክ አድርጌዋለሁ። እኔ ብሎክ አድርጌዋለሁ። ያው የሚያውቁ ያውቃሉ፣ ወላሂ ብዙ ልጆች ያውቃሉ። እና ከዛም በኋላ በጣም ክርክር ውስጥ ገባው ከሱ ጋር ማለት ነው። ከዛ ደግሞ አንድ ለቤተሰባችን ቅርብ የሆነች እንጦጦ ማርያም ቤተክርስቲያን እሙሃይ የምትባል ነበረች እና እሷ ጋር እየሄድኩኝ አባቶችን ታገናኘኝ ነበር። እሷም ትንሽ ታውቃለች እና እጠይቃት ነበር ስለ መጽሐፍ ቅዱስ ምናምን እጠይቃት ነበር። ከዛ አንዳንድ ጥያቄዎችን ስጠይቃትና ኧረ ይሄ ልጅ በቃ ወጥቷል እኮ በቃ ከእምነት ወጥቷል፣ ቄዳር መጠመቅ አለበት ምናምን ትላለች። እንደዚህ አይነት ጥያቄ አይጠየቅም። ይህን የሚያውቁት የገዳም አባቶች ናቸው፣ ትልልቅ ሊቃውንቶች ናቸው የሚያውቁት። አንተ በዚህ ጭንቅላትክ በቃ ይሄንን ማወቅ አይገባክም። አንተ ውዳሴ ማርያም ነው ማንበብ ያለብህ። መጽሐፍ ቅዱስን ካነበብክ ወንጌል አንብብ። እዚህ ታሪክ ውስጥ ገብተህ መፈላሰፍ የለብህም። ወደፊት ትደርስበታለህ። ይህን መጠየቅ አይገባም ምናምን ይላሉ ማለት ነው። ከዛ እኔ የምጠይቀው እሱ ሳጣ በቃ ቅርብ ላይ ያለው ወንድሜ ነው፣ እሱን ነው የምጠይቀው በቃ። ከዛ እሱንም ስጠይቀው በቃ ይሄ ነው የሚባል በቃ የረባ መልስ ለእኔ ለውስጤ ምናምን ነገር ምንም ሊሰጠኝ እንትን አይልም ማለት ነው። ከዛም በኋላ በመሀል በቃ እንደዚህ እኔም ያው ክርስትና ላይ የሆነች የገባኝ ጭምጭምታ ነበር። በቃ ማለት የሆነ ክርስትና ላይ የገባኝ የተወሰነ እውነታ ስለነበረ ያችን እውነታ ይዤ ሰዎችን ካልሰበኩኝ ምናምን ነገር ማለት ጀመርኩኝ እና እኔ ያወቅኩትን የክርስትና እውቀት ወስጄ በቃ ሰዎች ምናምን መስበክ ጀመርኩኝ እና መጀመሪያ ልሰብኩ የሞከርኩት ልጅ አብዱልሐሚድ ይባላል። አይቲ ዲፓርትመንት ነው እሱ ልጅ እና አብረን ነበርን። ከዛ ጠየቅኩት ማለት ነው። ልሰብከው ሞከርኩኝ ማለት ነው። ከዛ ልሰብከው ሞከርኩኝና ከዛ በመሃል ያው የሆነ ጥያቄ ሳነሳበትና እየመለሰ አስቸገረኝ እና በጣም ነርቨስ መሆን ጀመርኩ ማለት ነው። ከዛ በዛን ሰዓት ላይ በጣም ነብያችን ሰለላሁ ዐለይሂ ወሰለም መዝለፍ ምናምን ጀመርኩኝ ማለት ነው። ከዛ በቃ ከሱ ጋርም በቃ መደባበር ጀመርን፣ መቀያየም ጀመርን። በቃ እንደዚህ አትናገር ምናምን ነገር ይለኝ ጀመር ማለት። ከዛ በጣም አጥላላ ነበረ። በቃ ምን ታመጣላችሁ ምናምን እያልኩኝ ሳደብ ምናምን እንል ነበር ማለት ነው። ከዛም በኋላ ከዕለታት አንድ ቀን እንትን ሰጠኝ ማለት ነው። በቃ አውፍ እንባባል፣ በቃ ይቅር በለኝ ምናምን ነገር አለኝ። ረመዳን ሲደርስ አካባቢ ነው መሰለኝ። በቃ ካስቀየምኩ ይቅር በለኝ ምናምን ነገር አለኝ ማለት ነው። ከዛ በቃ እሺ ይቅር ብያለሁ ምናምን ነገር እስፔሻሊ ሙስሊሞችን በቃ የሆነ ገዳይ ምናምን አድርጌ ነበር ምስለው ወላሂ ላት በቃ ይሄ ገጽታ ማጥፋት እስልምና ላይ ተሰርቶበታል ማለት ይቻላል። በቃ እኛ ክርስቲያን ሆና እንደዛ ነበር የምንስለው። በቃ በተለይ በቃ ኢጃቤ እንደዚህ ኢቃም የለበሱ ሴቶች አላሁ አክበር ስፈራቸው ማለት ነው። በፊት በህልሜ ምናምን ሁሉ ሊመጡ ነበር ማለት ነው። በጣም ነበር የምፈራው። ከዛ ደግሞ እንደዚህ ጺም ያሳደጉ ሰዎች ምናምን ሳይ ደግሞ ምናምን ነገር በቃ አሸባሪ ናቸው ምናምን ይባል ነበረ። በቃ እኛ በነበርንበት አካባቢ ምናምን ነገር በጣም ነበር የምንፈራው ምናምን ማለት ነው። እንኳን እንደዚህ ስለ እስልምና ልንማር ማለት ነው። ከዛም በኋላ የእንትናን ታሪክ ሰጠኝ ማለት ነው። የጁልቡጃዴን የጆንያውን ታሪክ ሰጠኝ ማለት ነው። ከዛ ይሄንን ታሪክ እስኪ አንብቡ፣ ነቢያችን ሰለላሁ ዐለይሂ ወሰለም ያው የሚዘለፉ ሳይሆኑ የሚወደዱ ናቸው ምናምን ነገር ብሎ ሰጠኝ። ከዛ ወሰድኩና ቤት ምናምን ሰማሁት ማለት ነው። ከዛ ከሰማሁት በኋላ የሆነ ነገር ፊል አደረግኩ ማለት ነው። በቃ ሰሃቦች እንደዚህ የሚሆኑላቸው ምን አይነት ነብይ ቢሆኑ ነው ምናምን ነገር ማለትም ማናቸው እሺ እሳቸው ምናምን ነገር ብዬ ስለ እሳቸው ማንበብ ምናምን ጀመርኩኝ ማለት ነው። ከዛም በኋላ እሱንም መጠየቅ ጀመርኩ። ከዛ ብዙ ሀዲሶችን ምናምን ነገር ይነግረኝ ነበር ማለት ነው። እንደዛም ሆኖ ግን በቃ ይስበኝ አልነበረም ማለት ነው። ከዛ የሙሳሀብን ታሪክ ሰማሁኝ ማለት ነው። ከዛ በቃ ሰሃቦች ለነቢያችን ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር ስሰማ በቃ ወላሂ መቆጣጠር አቃተኝ። በቃ ስሜቴን ማለት ያሳብቅብኛል ማለት ነው። በቃ ነቢያችንን መውደድ ጀመርኩኝ። ግን በቃ እንዴ ለማን አባቱ ምናምን ነገር እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ የድንግል ማርያም ልጅ ነኝ። ለምንድን ነው ነቢዩ መሐመድን የምወደው ምናምን ማናቸው እሳቸው ምናምን ነገር እያልኩ ውስጤን እንትን ማለት ጀመርኩ ማለት ነው። በቃ መጠየቅ ጀመርኩ ውስጤን ማለት ነው። በቃ መሸነፍ አልፈልግም። በቃ እንትኖች ጋር ሲሄድ አስመስላለሁ ማለት ነው። ማታ ግን እንቅልፍ የለም፣ ማታ እንቅልፍ የለም ምናምን ከዛ የእነሱን በቃ የሙስሊሞችን ካልቸር ምናምን ጠጋ ብዬ ምናምን ነገር ማዳመጥ መስማት ምናምን ጀመርኩ። ከዛ ትንሽ ቃላት መለቃቀም ተጀመረ። አላሁመ ሰሊ አላ መሐመድ የሚል መንዙማ ምናምን መለቃቀም ተጀመረ። ከዛ እኔ እኮ ሙስሊሞች ደስ ይሉኛል የሚባል ነገር ደግሞ ጀመርኩኝ ማለት ነው። ከዛ ቤት ውስጥ ምን አሉ፣ ይህ ልጅ ከሙስሊሞች ጋር መዋል ጀምሯል። የሙስሊሞችን የእስላሞችን መጽሐፍ ነው የሚያነበው። እስላም ሆኖ ይኸው ከእድር ሊያስወጣን ነው ምናምን ነገር እያሉ በዘራችን የሌለ ሊያዋርደን ነው ምናምን ነገር እያሉ ቤተሰቦች ይቀልዳሉ ምናምን ነገር ማለት ነው። እንደዚህ እያሉ ይሳለቃሉ ማለት ነው።
ከዛ በቃ አሁን እ፣ ጻድቃኔ ማርያም ትመላለስ ነበር እናቴ እና በቃ አሁን ጻድቃኔ ማርያም ሲደርስ እንሄዳለን፣ ገዳም እንሄዳለን፣ እዛ ትጸበላለህ እንጂ አንተ ልጅ ጤነኛ አትመስለኝም፣ ከእስላሞች ጋር መዋል ጀምረሃል፣ የእስላም ስጋ በላህ እንዴ ምናምን አለች። ከዛ አንድ ቀን እንደውም የሙስሊም ስጋ በልቼ ምናምን አንድ ወር ሙሉ የሚካኤልን ጸበል ጠጥቻለሁ እየተመላለስኩኝ ጧት ጧት ማለት ነው። እና ከዛ በቃ በዚህ መሀል ላይ ምናምን ነገር በጣም መሳብ ጀመርኩኝ በእስልምና ማለት ነው። ከዛ ጨመረልኝ የያሲን ኑሩን የውመል ቂያማ ታሪክ ምናምን ሲሰጠኝ ጭራሽ ደግሞ እኔ ስለ አስትሮኖሚ በጣም ነበር ማጠናው አነብ ነበር ምናምን ነገር እና የኢትዮጵያ ስፔስ ሳይንስ ሶሳይቲ አዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ሜምበር ነበር እዛ እና በጣም ነበር ማነበው ምናምን ነገር ማለት ነው። እና ጭራሽ ስለ የውመል ቂያማ ምናምን ሲሰጠኝ በቃ የሆነ የሚያሳምን ሆኖ ታየ ማለት ነው። ወላይ ማናቸው እንደዚህ አብራሩት ምናምን ሲል ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አድርገው አብራርተውታል እኮ ከዚህም ይብሳል እኮ ቁርአን ላይ እኮ ገልጠህ ብታነብ ከዚህም ይብሳል ምናምን ነገር አሉኝ ማለት ነው። ከዛም በኋላ መጀመሪያ እስኪ ቁርአን እናስነብበኝ ምናምን ነገር አልኩትና አንድ ጓደኛዬ ያው በእንትን ነው ያው ባለማመን መንፈስ አለ አይደለ? የሆነ ያው ካነበበልኝ በኋላ ለመሳደብ ማለት ነው። ያው ውስጤ ግን የሆነ ነገር እኮ ፊል አድርጓል ማለት ነው። ማታ ማታ እንቅልፍ አልተኛም ማለት ነው። ማታ ማታ በቃ ረጅም ሰዓት ምናምን አስባለሁ፣ ጉግል አደርጋለሁ። ከዛ ደግሞ ከራሴ ጋር እጣላለሁ ማለት ነው። ኧረ በለው ቅድስት ድንግል ማርያምን ልከዳ ነው እንዴ ምናምን ነገር እላለሁ ማለት ነው። ስንት ቀን እንደዛ አለብ ስለነበር ምናምን ነገር ማለት ነው። ከዛ ውስጤ ግን እንትን ይል ነበረ፣ በቃ ይጋጭ ነበር እርስ በርሱ ማለት ነው። በተለይ ስለ የውመል ቂያማ ስለ ቀብር ቅጣት ምናምን ነገር ከእንደገና ደግሞ እነዚህ ሳይንሳዊ ኤቪደንሶች ስፔሻሊ ስለ ቢግ ባንግ ቲዎሪ ኤክስፕሌን የተደረጉት ከቁርአን የተረጋገጡትን ነገሮች ምናምን ነገር ሳይ በቃ እንትን እል ጀመር እሳብ ጀመር ማለት ነው። ይሄማ የሆነ ነገር ይኖረዋል ምናምን ነገር ማለት ጀመርኩ ማለት ነው። ከዛ እስኪ ስለ ቁርአን እስኪ ንገረኝ ምናምን ነገር አልኩት ጓደኛዬን ማለት ነው። ከዛ እኔ ደግሞ እንደዚህ አስትሮኖሚ ላይ እና ፊዚክስ ላይ በጣም ጎበዝ ስለነበርኩኝ ገልጦ ያሳየ መጀመሪያ እንትን ነው ይሄ ሱረቱል ሸምስን ሱረቱል ቀመርን ከእንደገና ሱረቱል ሙልክን ገልጦ አሳየ ማለት ነው። ከዛ ሱረቱል ሙልክ ላይ ምን የሚል አያለ መሰለሽ እስኪ ቀና ብለህ ተመልከት በአረህማን ስራ መዛነፍ ይታይካል እንዴ ምናምን ሲለኝ ወላሂ ደነገጥኩኝ ማለት ነው። እንደዛ ሲለኝ ማለት ነው። እና ተፈጥሮን እኔ የማይበት ከዛ በቃ የሆነ ነገር ፊልም ማድረግ ጀመርኩኝ ማለት ነው። በጣም በቃ ማሰላሰል ማንበብ ምናምን ጀመርኩኝ። ከዛ በቃ ማታ ማታ ቁጭ ብዬ ስለ እስልምና አጠናለሁ፣ ጧት ተነስቼ ቤተክርስቲያን ሄዳለሁ ማለት ነው። ከዛም በኋላ በቃ ስለ መዳን መንገድ ደግሞ ምናምን መጠየቅ ጀመርኩኝ ማለት ነው። ከዛ ይህን ሁሉ ሳደርግ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመለኩ ነበር የሚመስለኝ። በቃ እስልምና ላይ ለእሳቸው የሚሰገድ የእሳቸውን ስም በመጥራት የምትድኝ ምናምን ነበር የሚመስለኝ። ከዛ ጠየቅኩኝ ማለት ነው። አይ እስልምና ላይ እኮ አላህ ሱብሃነሁ ወተዓላ ብቻ ነው የሚመለከው። አላህ 99 ስሞች አሉት፣ በእነሱ ትጠራዋለህ። ከዛ ውጭ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው፣ የአላህ ባሪያ ናቸው እንጂ ከዛ ውጭ ለእሳቸው ምንም አይነት ወርሺፕ አይደረግም ምናምን። እኔንም ማመን አልቻልኩም ማለት ነው። አላህ ማን ነው ስል በቃ አሁን እናንተ እግዚአብሔር ብላችሁ እግዚአብሔር ይታያል አለኝ። አይታይም ማለት በቃ አላህ ማለት ልክ እንደዛ አይታይም፣ አይዳሰስም፣ አይደረስበትም እሱ ማለት ነው። ነቢዩ መሐመድስ ምናምን ስል አይ ነቢዩ መሐመድ እኮ ነቢይ ናቸዋል። ከዛ በጣም ደነገጥኩኝ ማለት ነው። ከዛ በእስልምና በጣም መሳብ ጀመርኩ። ከዛ በእስልምና እሺ ታዲያ ለመዳን ምንድን ነው የሚደረገው ስለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብቻ ማለት ነው። በቃ ምስክርነት ማስቀመጥ ብቻ ነው። ከዛ በቃ እነዚህ አምስቱን ኢስላም አርካኑ ኢማን ዘረዘረልኝ ማለት ነው። በቃ ሰላት መስገድ፣ ዘካ ማውጣት፣ ሀጅ ማድረግ፣ ረመዳን መጾም ምናምን ነገር ብሎ ዘረዘረልኝ ማለት ነው። ከዛ አይ ግን አሁን የሆነ ነገር ይቀረኛል አልኩኝ። እሺ ስለ መግደልስ በእስልምና ምንድን ነው የሚባለው ምናምን አልኩት እና የገደለ ጀነት ይገባል የምትለው ቃል እኔ ወላሂ ይሄ ሚስ አንደርስታንድ ኬት እንደመጣ አላውቅም። እኔ ካፊርም ብያለሁ በደንብ ትልለው የነበረ ነገር ነው። ከዛ እ፣ የሆነ ልጅ ሰልሞ የእሱን ታሪክ ሰማሁኝ ማለት ነው። እ፣ የእሱን ታሪክ ልጁ ነገረኝ። ምን ብሎ ነገረኝ? እ፣ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ መጥቶ ምናልባት ታሪኩን ከተሳሳትኩኝ አርሙ እና ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ ወይን ፍሬ ይዞላቸው መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም ከመብላታቸው በፊት ለሰሃቦች ይሰጧቸው ነበር። የሚመጣላቸውን ሀዲያ ለነሱ መጀመሪያ ይሰጧቸው ነበር። ከዛ የዛን ቀን ግን ለሰሃቦች ሳይሰጡ የመጣላቸውን ወይን አንድ በአንድ በሉት ማለት ነው። ከዛም በኋላ
አይሁዱ ከሄደ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቋቸው። ለምንድን ነው ያ ረሱላህ የሰጡ ከዚህ በፊት ሀዲያ ሲመጣልዎት ይበሉ ነበረ ይሰጡን ነበረ። ዛሬ ግን ሳይሰጡን ሁሉንም የመጣልዎትን ሀዲያ በሉት። ያመጣው ወይን እኮ ይመር ነበረ። ለእናንተ ብሰጣችሁ ፊታችሁን ታጠቁሩበታላችሁ ወይ ደግሞ አይጣፍጥም ብላችሁ ደስ የማይል ኮመንት ትሰጡት ነበር ብለው አሏቸው። እና እየመረራቸውን ቢሆን እሳቸው በልተው በጥሩ ሙሀባና ፈገግታ ሸኟቸው። አምሲ አላሁ አክበር። ወላሂ ደነገጥኩኝ። እኔ ይህን ማመን አልቻልኩም። ማለት ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም ለካ ይህን ያክል ናቸው እንዴ ምናምን ነገር አልኩኝ። ለካ በዚህ ደረጃ ናቸው እንዴ ብዬ በጣም ደነገጥኩኝ ማለት ነው። ከዛ በቃ እሳቸውን መዝለፍ ምናምን የሚባለው ነገር ተውኩኝና አይ ነቢዩ መሐመድ እኮ ቢከበሩም ችግር የለውም ማለት ጀመርኩኝ። ደግሞ አሁን ተገለበጥኩ። ደግሞ ነቢያችን ከመስለ አሁን ሙስሊሞች ደስ ይላሉ ከማለት ደግሞ በቃ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ደስ የሚሉ ነብይ ናቸው ማለት ጀመርኩኝ ማለት ነው። ከዛም በኋላ በቃ አልቻልኩም ማለት ከዛ የሆነ ሄጂ ምናምን ቤተክርስቲያን ምናምን ነገር ገና ቤተክርስቲያኑ በር ላይ ምናምን ስትደርሺ ስዕላቶች አሉ ምናምን ትሰግጃለሽ እዛ ምናምን ከዛ ያስጠላኝ ጀመር ማለት ነው። በቃ የሆነ ምናምን መሳለቅ ምናምን ጀመርኩ ማለት ነው። ምንድን ነው የምንሰግደው እዚህ ምናምን ስገዱ የሚል የለም መጽሐፍ ቅዱስ ላይ ትንቢተ ኢሳያስ ላይ ተጠቅሷል። ምንድን ነው ምናምን እያልኩኝ መሳለቅ ጀመርኩኝ። ያስጠላኝ ጀመር ማለት ነው። ከዛ ደግሞ ምን አለ ጧት ጧት አርብ አርብ ቅዳሜ ቅዳሜ የሆነ በዓል ይሆንና ወይ ማርያም ወይ ገብርኤል ይሆንና ምናምን እሑድ እሑድ ደግሞ ሰንበቴ ቤተሰቦች ሰንበቴ እንትን ይላሉ ያገለግላሉ። እና ጠዋት በቃ 25 ሊትር ጠላ ተሸክመን ዳቦ ተይዞ ቤተክርስቲያን ይላል። ሚካኤል ቤተክርስቲያን እናቴ ሚካኤልን ታከብራለች፣ አባቴ ደግሞ መድኃኔዓለምን ያከብራል። ተሸክመን እዛ እንሄዳለን። አስጠላኝ። በቃ ጠዋት ተነስተው ና ተነስ ረቂቅ ምናምን ሲለኝ ኧረ ወደዛ እኔ አልሄድም ራሳችሁ ይዛችሁ ሂዱ ማለት ጀመርኩኝ ማለት ነው። እነዚህ እስላሞች ጋር ገጥሟል ይሄ ልጅ በቅርቡም እንደ ታላቅየው እምነቱን መቀየሩ አይቀርም ማለች እናቴ ማለት ነው። ከዛ አይተው ቆይ አባ መጥተው ጸበል ይረጩታል ተባለና አባ ገብረ ኪዳን ይባላሉ። ቤት መጥተው ወይ ብላ ቤተክርስቲያን ደብር ናቸው እሳቸው። ከዛ መጥተው ጸበል ሲረጩ ጸበል ትረጫላሉ። ምንድነው የጸበል አያድንም ምናምን አልኩኝ። ኧረ እዚህ ልጅ ላይ ያለ አጋንንት አሉ ወላሂ እዚህ ልጅ ላይ ያለው አጋንንት በጣም ያስፈራል። ከዛ አጋንንት አይደለም እኔ በቃ እኔ ጸበል እንድትረጩኝ አልፈልግም አልኩ። ከዛ እናቴ በግድ ይዛ ጸበል አስረጨች ማለት ነው። ከዛ ጨዋውጣ ምናምን ነገር ብለው ጸበል እንደዚህ በጣሳ ውሃ ይዘው ረጩብኝ ማለት ነው። ከዛ ምንም አልመሰለኝም እሱ ራሱ ማለት ነው። ከዛ እያስጠላኝ መጥቷል ወላሂ መስገዱ ጾም እየተባለ የሆነ ትርጉም አልባ እየሆነብኝ መጣ ማለት ነው። በቃ የሆነ ድካም በቃ ዝም ብሎ ምንም ጥቅም ለሌለው ነገር ሳክሪፋይ ማድረግ ሆነብኝ ማለት ነው። ከዛ በቃ በጣም መሳቤ በጣም እየበረታ መጣ ማለት ነው። ጭራሽ መንዙማ ሲሰማ ከእንደገና ደግሞ የሙሐመድ አወል ባህነዛ ዘልቄ የሚለውን የሰሃቦችን ታሪክ የሚያትተውን መንዙማ ጓደኞቼ ይከፍቱት ነበር። ከዛ እሱን ስሰማ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ምን ያክል ለሳቸው ፍቅር እንዳላቸው ሳስበው ወላሂ ላዝም በቃ ከቁጥጥር ውጭ ሆነ በቃ ማለትም ልክ አጣሁኝ ወላሂ የሆነ በቃ ማለት መቆጣጠር አልቻልኩም። በቃ እኔ ሀቂቃውን ስናገር ማለት በቃ ከቁጥጥር ውጭ ሆነ። ምን ያክል ተወዳጅ ነብይ ቢሆኑ ነው ይሄን ያክል ዋጋ የሚከፍሉላቸው? እሳቸው ማን ናቸው? በቃ እኔ በቃ የእሳቸው ወዳጅ መሆን አለብኝ አልኩኝ። ከዛ በቃ እንደዚህ ማለት ጀመርኩ ጓደኞቼ ጋር በቃ እኔ አሁን ብሰልምስ ምን ትላላችሁ ማለት ጀመርኩኝ ቀስ ብዬ ማለት ነው። ብሰልምማ እኛ እኮ በጣም ነው ደስ የሚለኝ እኮ ከጀሃነም እሳት ነጃ ትወጣለህ ምናምን ነገር እያሉ ዳዕዋ ሲያደርጉልኝ በጣም ተሳብኩኝና ከዛ ረመዳን አይ ቲንክ 10 ምናምነኛ ቀን ላይ ነው መሰለኝ 15 16ኛ ቀን ላይ ነው መሰለኝ በቃ እኔ መስለም እፈልጋለሁ አልኳቸው። ከዛ ቤተሰቦችስ አሉኝ። መጀመሪያ የጠየቁኝ እሱን ነው። ቤተሰቦችስ አሉኝ። የራሳቸው ጉዳይ አልኳቸው። ከዛ አይ ስለ እናትና ስለ አባት እኮ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ምናምን ሲሉኝ ጭራሽ ደግሞ ማለት ነው ወላሂ በጣም ኦቨር ሆነብኝ ማለት ነው። በቃ እኔ ሰልሜማ እኔ የገባኝን እውነት ለእነሱ ነግራቸዋለሁ። ካልሆነ ወንድ ልጅ ነኝ እኔ ከቤትም ያባሩኝ ከፈለገን ሰርቼ ይኖራል። ወላሂ እኔ አእምሮዬ ሰላም እንዲያገኝ እሰልማለሁ አልኳቸው። ወላሂ በጣም ደስ ይለናል እኮ አሉኝ። ከዛም በኋላ ኢሻ ሰላት ላይ ምናምን መስጊድ ውስጥ ምናምን ነገር በህዝብ ፊት ሻሃዳ ያዝኩኝ ማለት ነው። እና ያቺ ቀን በጣም ነው ደስ የምላት። ተክቢራ ተደረገ ምናምን። ከዛ ብዙ ወንድሞች ጀለብያ ገዝተው ሰጡኝ፣ ቁርአን ሰጡኝ፣ መድረሳ እናስገባሃለን ምናምን ብሎ ቃል ገቡልኝ፣ ተስቢህ ሰጡኝ፣ ሽቶ ገዙልኝ ምናምን በጣም ብዙ ፍቅር አሳዩኝ ማለት ነው። ከዛ በጣም ደስ አለኝ፣ በቃ ተሳብኩኝ ማለት ነው። ከዛ በኋላ ጓደኞቼ
ኢቲካፍ እንገባለን አሉ። ኢቲካፍ እንገባለን ሲሉኝ እኔም እገባለሁ አልኳቸው። ከዛ የገዙልኝን ጀለብያ የሰጡኝን መቅሪብ ላይ ኢሻ ላይ የተሰጠኝን ጀለብያ ለብሼ ቤት ገባሁ። ከዛ ቤት ስገባ ቤተሰቦቼ ደነገጡ ደነገጡ። ከዛ አባቴ እንዴ ያ ባለ ሱቁ ሸምሱ መስሎ መጣል ይሻላል ለእናቴ ማለት ነው። እንደ ባለ ሱቁ ሸምሱ ኮፍያ አድርጎ ጀለብያ ለብሶ እኔ ዲያቆን ሆኖ የወርቅ መስቀል እገዛለታለሁ ብዬ አስቤ፣ አረ ጉድ ነው። ማን የረገመን ግን ልጆቻችን ጠቅላላ አሕዛብ ሆኑ እኮ። ያኛው ትልቁ ፕሮቴስታንት ሆነ፣ ይሄኛው እስላም ሆነ፣ ከእድር ሊያባረሩን ነው ምናምን ነገር ብሎ ቤተሰቦቼ ጮሁ ማለት ነው። የራሳችሁ ጉዳይ አልኳቸው። የምታመጡትን አምጡ፣ ስትፈልጉ እናቴ ጋር ትንሽ ይቀርባሉ። አባቴ ብዙ ጊዜ በጉልበትና በቁጣ ያምናል እና እናቴ ደግሞ ትንሽ ትራራለች። የእናት አንጀት አይደለ። ከዛ እናቴ ጋር መጣላት ጀመርኩኝ። በቃ የተወሰነ ወራት ያክል ከእናቴ ጋር መጣላት ጀመርኩ። በቃ ከዛ ተው ተመለስ፣ እኔ የፈለግከውን አደርግልሃለሁ፣ ምን ቸግሮክ ነው? ብር ሰጡክ እንዲህ ምናምን ትለኛለች። እኔ ብር አልሰጡኝም፣ እኔ ገባኝ እውነት አለ ምናምን። ከዛ ለእናቴ ነግራት ጀመር። ይኸውልሽ ሙስሊሞች እኮ ማለት ነው ጠጋ ብዬ ወጥ ስትሰራ ምናምን እንደዚህ ኩሽና አሁን ጠጋ ብዬ ይገርምሻል እኮ እናቴ እንደዚህ እንደዚህ ይላሉ እኮ ሙስሊሞች ታውቂያለሽ፣ ጥሩ ናቸው እኮ ክፉ እኮ አይደሉም ትለኛለች። ግን ከእድር ያባርሩናል ትለኛለች። እሷ ደግሞ ዞሮ ዞሮ የእድር ነገር ነው የሚያሳስባት ማለት ነው። መዳኑ አይደለም የሚያሳስባት፣ ስሟ ነው የሚያሳስባት። እና የወልደ ገብርኤል ልጅ ምን እባላለሁ ምናምን ብላ ታስባለች። ቤተሰቦቻቸው በጣም ኃይለኛ ቄሶች፣ ዲያቆኖች ምናምን ናቸው። ምን እባላለሁ ብለክ ነው ምናምን ነገር አለች ማለት ነው። ከዛም በኋላ በቃ እሺ ይሁን አንተ እመን፣ ከአባትህ ጋር ግን አትጣላ፣ በቃ ዝም በል አለች። ከዛ እሺ አልኩኝ። ከዛም በኋላ የዝክር ማህበር ነበረ ቤት ማለት ነው። ከዛ በፊት ስገባ ሩጬ ምናምን ጆጉን ይዤ ኩባያ ብርጭቆ ይዤ ምናምን ምስክረው አንደኛ ቤት ውስጥ ነው የነበርኩ። ከዛ የዛን ቀን ገባሁኝና ብላሉኝ። እኔ አልበላም አልኳቸው። ለምን ደሞ አትበሉ አሉኝ። አይ ይሄ ለጣዖት የተሰዋ ነው፣ እኔ አልበላም አልኩኝ ማለት ነው። ምስር ወጥ ነው እኮ ብላሉኝ። አይ እኔ አልበላም አልኩኝ። ጠላ ጠጣሉኝ። በእስልምና ክልክል ነው፣ ጠላ እንዳንጠጣ ተከልክለናል አልኩት። ከዛ አቤት 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 አንተ ይሄ ነው ሃይማኖት ማለት አለ አባቴ። የመጀመሪያ ቀን የዛን ቀን እንደዚህ አለኝ። ይሄ ነው ሃይማኖት ማለት አለኝ ማለት። ከዛ ፊት እንሰክር ነበረ እና የሆነ ሰክረን ሲያይል ምናምን ያው አንድም እምነቱ ላይም ዳህነቱ ይረሳ ዘንድ አንድ ብርጭቆ ይጎንጭ ስለሚል ምንም ችግር አልነበረውም። ጠጫለች ትንሽ ትንሽ እና ይሄ ነው እምነት ማለት አለኝ ማለት ነው። ከዛ በጣም ደስ አለኝ። ከዛ እና ሙስሊሞች እነ ሸምሱ ምንም መጠጥ አጠጡም አለኝ። እነ ሸምሱ ነው የሚል እነ ሸምሱ ምንም አጠጡም አለኝ። አዎ መጠጥ አልጠጣም። ጫትስ አለኝ። ጫትም አይቃምም አልኩት። ባይዘው እዚህ ጋር ሳልነግራችሁ የማልፈው ነገር ከዚህ በፊት አንድ ልጅ ምን ብሎ የነበር መሰላችሁ? ካፊር በነበርኩበት ሰዓት ሙስሊሞች ለምንድን ነው ጫት የምትቀሙት አልኩት። ወላሂ ልጁ አሁን አለ ማለት ነው ቲክቶክ ላይ ላይቭ ካለው ላ ሼር አድርግልኝ። ለምን እንደዛ እንዳለኝ አላውቅም። ወላሂ ምን አለኝ መሰላችሁ? ሙስሊሞች ግን ለምንድን ነው ጫት የምትቀሙት ስላ ነቢያችን ሰለላሁ ዐለይሂ ወሰለም በመንገድ ላይ እየሄዱ ቅጠሉን አገኙትና ቀንጥሰው ለሰሃቦች ሰጧቸው አለኝ። ወላሂ ያለኝን ነው ቃል በቃል ነገር ቀንጥሰው ለሰሃቦች ሰጧቸው። ቃሙም አትቃሙም ግን አላላቸውም ማለት ወላሂ እንደዚህ ብሎ ነገር ልጁ አንደኛ ጫት ቃሚ ነው። ከዛሬ ወላሂ እስልምና ላይ ጫት የሚፈቀድ ነበር የሚመስለኝ ማለት ነው። ከዛ ከሰለምኩ በኋላ በጣም ደነገጥኩኝ። ጫት ሁላ ሐራም ነው ማለት ጫት ቀርቶ ምንም ነገር ሐራም ነው ማለት ነው። ከዛ አሁን ሁላ ወላሂ ቁርአን ቅራሯለሁ ወላሂ ላስ አንተ ከኋላችን በተበለጥከን ይለኛል። ከዛ ያኔ ግን ምን ሆነክ ነው ያን ሐዲስ የነገርከን ስለው ባከኛንም እኮ እንደዛ ብለው ነው ያሳሳቱን አገር ቤት አለኝ። ያው ጫቃሚ አድርገው አስቀሩን ይለኛል። ከዛ በእኛ በቃ በእስልምና አይቻልም እንደዚህ አይነት ነገር ስለው አይ ጥሩ ነው ከእስልምና ጥሩ ባህሪ ይዛሃል አለኝ አባቴ ማለት ነው። ጥሩ ስነ ስርዓት ይዛል። ከዛ በቃ ሐዲስ እየሰማሁ ከዛ ደግሞ መድረስ አስገቡኝ። ቃል የገቡልኝ ሰዎች በቃላቸው ተገኝተው መድረስ አስገቡኝ። ከዛ ቁርአን መቅራት ጀመርኩ፣ ሐዲስ ምናምን መማር ጀመርኩ። ከዛ ሁሌ ደግሞ ጀለብያ ለብሼ ነበር የምንቀሳቀሰው። በጣም ደስ ይለኛል። አሁንም ጀለብያ መልበስ በጣም ደስ ይለኛል። ከዛም በኋላ እናት ስለማክበር አባት ስለማክበር ከዛ በፊት እንደዚህ አይነት ነገር አልነበረም ምናምን ነገር የሆነ አንዳንድ ገደብ የምናልፋቸው ነገሮች ነው አልነበሩ። ያው ቤተ እምነትም ላይ በእንደዚህ አይነት ነገር ብዙም አትማሪ። እዛ ስለ እናት ሐቅ እናት የጀነትን በር እንደምትይዝ ምናምን ሲነገር ስሰማ ምናምን በጣም በቃ እደነግጥ ጀመር። ከዛ ለእናቴ ያለኝን በቃ አክብሮት ምናምን በጣም ጨመርኩ። ለአባቴም እየሰደበኝም ሊማታም ሲሞክር ምናምን ዝም ማለት ምናምን ስጀምር አባቴ በእኔ በጣም ይሳብ ጀመረ። ከዛ
እስኪ ስለ እስልምና ስለ አዛብነቱ ተውና ስለተማርከው ጥሩ ነገር ለታናናሾች ካስተምራቸው ይለኛል አባቴ ማለት። ከዛ እሺ ምናምን ነገር ብዬ ለታናናሾቼ አደብ አስተምራቸው ጀመረ። ከዛ ስለ እስልምና አስተምራቸው ጀመረ። ከዛም በኋላ ታናሽ እህት አለኝ፣ ሁለት ታላላቅ እህቶች አሉ። ከዛ እነሱም ማስተማር ጀመርኩኝ። ከዛ እንደዚህ እንደዚህ ብትሆኑ ከዛ ይኸውልሽ ገዳም ሄደሽ ያመጣሽው ነገር የለም። አንዷ እህቴ ደግሞ ያማት ነበር እና ገዳም ለገዳም ትዞራለች። ገዳም ለገዳም ስለተንከራተትሽ ምንም የምታመጩ ነገር እሷ ራሱ መሯታል። በቃ ቄሶች እንደዚህ ሲሏት እንደዚህ አርጊ፣ እዚህ ገዳም ሄጂ፣ አባ እንትና እንደዚህ ይነግሩሻል። ስልችት ብሏታል፣ ምር ብሏታል ማለት በቃ ገንዘቧን የጨረሰችው በቃ በእንትን ነው ማለት ነው። በቃ ገዳም ለገዳም በመዞር ምንም ያመጣችው ውጤት የለም ማለት ነው። እሷ ራሱ ሆድ ብሷታል ማለት ነው። ከዛ ትንሽ ዳዋ ሳረግላት እሰልማሉ አለችኝ። በለሳት ከዛ እሰልማሉ አለችኝ። ከዛ ወላሂ አልኳት፣ አዎ እሰልማለሁ አለች። በቃ አንቺ ከሰለምሽ እኔ ወላሂ ሂጃብ እገዛልሻለሁ አልኳት። ከዛ ትገዛልኛለህ? አዎ በቃ ማሻአላ። ከዛ እሷንም መስጊድ ወስጄ ስለም ሁለት በይ ቤት ውስጥ ሁለት ሆነ። ከዛ እናት አባቴና ሶስት ቀሩ። ከዛ እነሱንም ማስተማር ጀመርኩኝ ማለት ነው። ከዛ እናቴ በጣም እየተሳበች መምጣት ጀመረች። ከዛ ደግሞ ጎረቤቶች ምናምን ቡና ጠጡ ምናምን ሲጠሩ ምናምን ነገር በእነሱ አንደበት እንዲነግሯት መንገድ ከፍት ጀመረ። ቡና ሲጠጡ ምናምን የእነሱ ወሬ አትቀመጭም። ስለዚህ ያው እንዲነግሯት ምናምን ትንሽ መንገድ ትከፍችና ቀስ እያሉ ይነግሯታል። ከዛ እናቴ አመለወርቅ ትባላለች። ብትሰልሚ እኮ ግን በጣም ነው ቆንጆ እኮ ነሽ፣ ሂጃብ ስትለብሺ ቆንጆ ነሽ። አንቺ ደግሞ ቀድሞውንም እንደው ከይር ስራ ያምርብሻል። ከይር ስራን ሁሌ የምትሰሪው አላህ ከይር ምንዳሽን እንዲመነዳሽ ከፈለግሽ ላይ ላይ ለላ በይ ይሏታል ማለት ነው። ከዛ እናቴ ማንገራገር ጀመረች ማለት ነው። በቃ ልቧ በጣም መሳብ ጀመረ። በቃ የኔንም አህላቅ ስታይ እኔም መጥቼ ዳዋ ሳደርግላት ምናምን የኔንም አደብ ስትመለከት፣ ከዛ ሌሎቹ ደግሞ ከኔ ውጭ ያሉት ደግሞ አንድ ወንድም አለኝ። እሱን ስታየው ያስጠላት ጀመረ። በቃ እሱ መድኃኒዓለምን ይላል። በቃ ማታ ማታ መጡ። ከዛ ምንድን ነው የጠጣኸው ዛሬ ምናምን ስትለው እሷም ዳዋ አደረግኩላት፣ እሷም እሰልማለሁ አለች። ከዛ እሰልማለሁ ምናምን ስትል የእሷ ግን ቀላል አልነበረም። እሷ እሰልማለሁ ስትል ምክንያቱም አባቴ ካፊር ስለሆነ ትዳር ውስጥም ስላሉ እንዴት ሊሆን ነው የሚለው ነገር በጣም አስጨነቀኝ ማለት ነው። ከዛ ሰፈራችን ላይ ሼህ ሁሴን የሚባሉ ነበሩ። ለእሳቸው ነገርኳቸውና ትንሽ ትቀራረብ ነበር ከእሳቸው ጋር በማህበራዊ ኑሮም ምናምን። እሳቸው መጥተው አስተማሯት በደንብ አድርገው በቃ ነገሯት ያለውን ነገር ምናምን ነገር። ከዛ ችግር የለውም እኔ ልጄን ስለምወደው እንደው እሱ ጀሃነብ አይከተኝም እሱ ያመነውን አምናለሁ አለች ወላሂ። ከዛ እሺ አለች ወላሂ ችግር የለውም በቃ ይሁን እንግዲህ አንዴ ፈርዶብናል፣ እንግዲህ እውነተኛም እኮ ሊሆን ይችላል ማለት ጀመረች እናታችን። እውነተኛም እኮ ሊሆን ይችላል ማን ያውቃል አለች። ይኸውና ምንም እንደው ዘከር ነውም ጸለይ ነውም ገዳም ሄድ ነው ምንም ጠብ ያለ ነገር የለም ማለት ጀመረች ማለት ነው። ከዛ በቃ እሺ እቀበላለሁ በቃ እስልምና አለች ወላሂ ወሰነች። ከዛ ግን አብረሽ መሆን አትችይም ከባለቤትሽ ጋር ተባለች። እሱ ነበር በጣም ከባዱ ነገር ማለት ነው። ከዛ እናቴ በቃ የሆነ ወላሂ አላህም በጣም ፈቅዶላት ነበረ። እኔም ደግሞ በቃ ሰልማ ማየት ፈልግ ነበረ። የሙስሊም እናቶች ከልጆቻቸው ጋር ሲሆኑ ሳይ ምናምን ጓደኞች ቤት አፍጠር ሲጠሩኝ ሳይ ምናምን በጣም እቀና ነበር። ወላሂ ላዝ ብዙ ጊዜ ተደብቄ አልቅሻለሁ። ወላሂ ላዝ በቃ አላህ ለነሱ ሂዳያ እንዲሰጣቸው በጣም 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 ሲበዛ ለምኛለሁ፣ ማልቅሻለሁ። ከዛ እናቴ በቃ መጥቶ ይመጣል እሰልማለሁ በቃ እኔም አለች እከተላለሁ የልጄን መንገድ ከልጆቼ ጋር እኖራለሁ፣ ልጆቼ ያስተዳድሩኛል፣ ከፈለግ ከአንተ መሄድ ትችላለህ አለችው አባቴ። ከዛ አባቴ ደነገጠ እንደዚህ ሲባል ማለት ነው። ስንት ዓመት 30 ምናምን ዓመት በትዳር ኖረን እንደዚህ ታያለሽ እንዴ? እድሩ ያን ሁሉ ዘክረን የቀብር ወረቀት እንትን የምንከፍለው አስራት በኩራት የምናወጣበት ምናምን ነገር አላት። ይሄ ሊሆን አይገባም ምናምን። አይ አብዳለች፣ ልጆች አበዷል እና አባቴ ቄሱንም ጠራቸው፣ የነፍስ አባቱን ጠራቸው፣ መጡ አስተማሩ ምናምን ነገር። ከዛ እናታችን አይ እንግዲህ እርሶ ሰው እያርፈው ይቀመጡ አለቻቸው እናቴ። እኛ እንግዲህ አምናውን አምነናል። እንግዲህ ቤቱን ያው ለጋራ ነው የምንጠቀመው፣ መጥተው ከፈለጉ ጸበል ይርጩ፣ እኛ እዛ ክፍል እንሰግዳለን አለች እናታችን ማለት ነው። በቃ እዛው እንሰግዳለን። ከዛ አባታችን በዛ ተናዶ መሳደብ ጀመረ መሳደብ ጀመረ። እናንተ እስላሞች ላይ እኔና እናቴን ትዳሩን አደጋ ላይ ወደቀበት። ከዛ የስንት ዓመት ትዳር ሊፈርስ ነው በቃ ብሎ ቤተሰብ በቃ ዘመድ አዝማድ ሽማግሌ የተባሉ ተጠርተው
ከዚህ እብደትሽ ተመለሺ ተባለች። እናታችን ከዚህ እብደትሽ ተመለሺ፣ ልጆቿ አዛቡ ነው። ልጅሽ ያው በየመንገዱ እየጮኸ ነው፣ ፕሮቴስታንት ሆኖ፣ ይሄኛው ደግሞ እስላም ሆኖ ይኸው ቀሚስ ለብሶ ውን ውን እያለ ነው። ስለዚህ አደብ ግዢ አሏት እናቴ። እዛ እናቴ አይ አይሆንም አለች። ጭራሽ እናታችን ደግሞ ወደ ወሎ አካባቢ ነበረች ማለት ነው። እና ያው ወሎ አካባቢ ደግሞ ታውቂያለች ሚክስድ ነው እና የተወሰነ ሂንቱ ነበራት ማለትም እ፣ ትልቅ ሰዎችን ታውቃለች ምናምን በዛ በዚህ ብቻ የሆነ ታሪኩ ሂንቱ ስለነበራት ምናምን ነገር ከዛ አይ አይሆንም አለቻቸው። በቃ አይ የልጅን መንገድ ይዣለሁ እ፣ እኔ እንደው ቀድሞ ይታየኛል አለች። ወላሂ እንደው ይታየኛል አለች። ወላሂ ኢንሻአላህ ላይቭ አስገባታለሁ አንድ ቀን አይቀርም ወላሂ በሚገባ ወላሂ ለአዚ ከዛ እኔ ችግር የለውም የልጅን መንገድ እከተላለሁ አለች። ከዛ አባቴ ይፋታለሁ አለ፣ ከእሷ ጋር ፍቺ ይፈጽማለሁ አለ። ተፋቱ፣ ከእናቴ ጋር ተፋቱና እሱ ቤት ለየ፣ ወደ ሌላ ቦታ ሄደ፣ ቤት ለየ። ከዛ ብዙ ሽማግሌ ተላከበት ምናምን እንዲመለስ ምናምን። እሷ እስላም ሆና እኔ ክርስቲያን ሆነን አብረን አንኖርም አለ። ከዛ ስለ እስልምና ምናምን እኔ ሳስተምረው ምን አለኝ ስለ ሞትክ ታስባለህ እንዲ አልኩት። የሆነ ቀን ላይ ስለ ሞትክ ታስባለህ እንዲ አባቴ ስትሞት እኮ እንደዚህ እንደዚህ ነቢያችን ሰለላሁ ዐለይሂ ወሰለም የቀብር ጥያቄ የሚባል አለ። ስንቱን ቀብረን የለ እንዴ ታውቅ የለ እንዴ አብረን እንኳ አጎታችንን የቀበርነው እኛ ነን እና ቀብር እንኳ እዛ አስተኝተነው ስንወጣ ትዝ ይልካል። አንተም እኮ ነገ እንደዛ ትተኛለህ ምናምን እያልኩ እነግረው ጀመር። ከዛ እኔ እስላም ሆኜ በክብር ከምቀበር ክርስቲያን ሆኜ ቆሻሻ ገንዳ ብጣል ይሻለኛል ይለኛል። እንደዚህ ሲለው በቃ እንደዚህ ሲል በጣም ደነግጥና ምናምን በቃ እኔ ለሱ አልሰድም። ከዛ በጣም ይጠላን ጀመር ማለት ነው አባታችን። ከዛ ምራቁን ይተፋል ስለ እስልምና ምናምን ስናወርበት ምናምን ብሎ በጣም በቃ የሆነ ጸያፍ ቃላቶችን ምናምን ይጠቀም ጀመር ምናምን። ከዛ በቃ አባታችን ማግለል ጀመርን ማለት ነው። በቃ እንዲሁም የቤት ውስጥ የሃይማኖት ፍሪደም ነበረ ምናምን አስጀመርን። በቃ የሃይማኖት ፍሪደም አስጀመርን። ከፈለገ የሰራው ቤቱ ነው መጥቶም መኖር ይችላል፣ ካልሆነ ግን የራሱ ጉዳይ አለች እናቴ። ከእሱ ጋር ግን ያልነካካም ሙስሊም እስካልሆነ ድረስ አለች። ከዛ ሁለተኛዋ እህቴ አረብ ሀገር ነበረች። እሷም ስትመጣ ተቀበልናት። ጭራሽ እሷ ደግሞ ትንሽ አረበኛም ትችላለች። ረመዳን ወቅት ነበረ። ከዛ በቃ ዲሽ ላይ የሚከፈቱ ቻናሎችን ታሳየን ጀመር። ይህ ሳኡዲ ካንፉር የሚል ቻናል ነበረ። መካ እነሱ ደይስ ምናምን ነገር እንትን ሲሉ ምናምን ነገር እነሱን ትከፍትልን ጀመር። ከዛ በጣም ደስ ይለን ጀመር ምናምን በቃ እኛ የሞቀ ኑሯችንን ጀመር። እናታችን ይዘን ስራ እንሰራለን። አልሐምዱሊላህ ጥሩ ገቢ ያለን ሰርተን እናታችንን እንካድማታለን። እህቶቼም ጎበዝ ናቸው። እናቴ ስራ የላትም፣ የቤት እመቤት ናት። አባቴ ግን ስራ ነበረው። የአባቴን እጅ ጠብቅ ነበር እናቴ። ከዛ አባቴ ግን ብቻውን ወጥቶ ምናምን ነገር በስተርጅና አገባለሁም ብሎ መዳከር ጀመረ። የተወሰኑ ወራቶችን ያክል ምናምን አልሆነለትም። ተመልሶ መጣ ቤት ተመልሶ መጣና እንዳትደርሽብኝ አልደርስብሽም፣ ድስት ለይተን አንድ ቤት እንኖራለን አለ። ከዛ ኑር የራስህ ጉዳይ አለችው እናታችን። እኔ ልጆቼን ይዣለሁ። ደስ አላት። በቃ ማታ ማታ ረመዳን ነው እኛ እንሳሳቃለን ምናምን። እሱ ብቻውን ቤት ውስጥ በሩን ዘግቶ ቤት ውስጥ ምናምን መጽሐፍ ቅዱስን ያነባል፣ ዳዊቱን ምናምን መዝሙር ይከፍታል። ከዛ በዚህ መሀል በቃ እንትን ማለት ጀመር። ከዛ የኛ እንትን ይስበው ጀመር፣ የኛ ፍቅር ምናምን ይስበው ጀመር ማለት ነው። ከዛ እኔ ወላሂ በምን መንገድ እንደሆነ አላውቅም። እኔ ወላሂ ላዚም ለእኔ ራሱ እስካሁን ድረስ ተአምር ነው። አላሁ አለም። የሆነ ቀን ከውጭ ስንመጣ ከእናታችን አጠገብ ቁጭ ብሎ አባታችሁ ሊሰልም ነው ስትለን ነው እኔ የሰማሁት። ወላሂ ላዚም ደነገጥኩኝ እኔ ማለት ነው። ከዛ አባታችሁ እኮ ሊሰልም ነው አለች። ከዛ እኔ አላመንኩም፣ ደነገጥኩኝ። እናቴ ምን እንዳለችው አላውቅም። ወላሂ ነው የምልሽ። ሊሰልም ነው እስልምና ሊቀበል ነው ምናምን አለች። ደነገጥኩኝ፣ እኔ አላመንኩም፣ ፈነጠስኩኝ። ጠየቅኩት እሱንም ደጋግሜ፣ ወላሂ ፎቶቸውን እራሱ አውጠዋለሁ። ጠየቅኩት ደጋግሜ፣ እውነትህን ነው አልኩት። አሰፋ ጌጤ መኮንን ይባላል፣ አሰፋ ጌጤ መኮንን ተፈራ ይባላል። ከዛም በኋላ አዎ በቃ ልቀላቀላችሁ ነው እንግዲህ አብረን ሾርባ ልንጠጣ ነው አለኝ። እንደዚህ ነው ያለው ማለት ነው። ከዛ እኔ በጣም ወላሂ በጣም ደስ አለኝ ምናምን ነገር። ከዛ አንዷ እህቴን አንዷ እህቴ ልታገባ ነበረ አንዷ እህቴ ልታገባ ነበረ። የእሷ ኒካ ፕሮግራም ላይ አባቴ ሻሃዳ እንዲይዝ ተደረገ። አባቴ ሻሃዳ እንዲይዝ ተደረገ። ከዛም በኋላ
መሐመድ ተብሎ ስም ወጣለት እዛው ላይ ማለት ነው። ከዛ በጣም ደስ አለኝ ማለት ነው። ወላሂ ከጨለማው መንገድ ወደ ብርሃን አመጣን ማለት ነው። ከዛ ወንድማችን መጥቶ በቃ እናንተ ጫት ቃሚ ልትሆኑ ነው ምናምን ማለት ጀመረ። ታላቅ ወንድማችን ማለት ያው አግብቶ ወጥቷል፣ የራሱን ኑሮ ነው የሚኖረው። ከዛ እሱ አሁን ፓስተር ሆኗል፣ ባይዘዌ ፓስተር ሆኗል። ሜርሲ ቻፕል ቸርች የምታውቁት ከሆነ አገልጋይ ነው። እ፣ ፖስት አደርግላችኋለሁ የእሱ አማኞች ካላችሁ በዚህ አጋጣሚ ጎበዝ አገልጋይ ነው። እስከ ውጭ ሀገር ድረስ ሄዶ ያገለግላል። እ፣ ያሬድ አሰፋ ይባላል። እኔ ረቂቅ አሰፋ እባላለሁ። ከዛ ቤት መጥቶ ምናምን መጮህ ጀመረብን። ከዛ በቃ እስላም ሆናችሁ እናንተ ምናምን። ከዛ ለሾርባ ስትሉን የሰለማችሁት ማለት ጀመረ ታላቅ ወንድማችን ማለት ነው። የክርስቶስን የእግዚአብሔርን ቃል አታውቁም ማለት ነው። ከዛ እናታችን ደግሞ መልስ ትሰጠዋለች። አይ እናንተ ኢየሱስን ተከትላችሁ ገነት ትገባላችሁ፣ እኛ አላህን ይዘን ጀሃነም እንገባለን። ቻው በቃ መንገዳችን ተለያይቷል፣ የራስ ጉዳይ ትለዋለች። በቃ እዚህ ቤት መተክ ሁለተኛ እንደዚህ አይነት አስተምህሮ እንዳትልብን በቃ ውጣልን አለችው። በቃ አትምጣ ከፈለክ እዚህ ቤት አለችው። ከዛ ወንድማችን ማግለል ጀመረ። እስቲል እስካሁን ድረስ ከቤተሰባችን ጋር ቀረቤታ የለውም። የብላኔ ነው በቃ ይደውላል። ሰላም ናችሁ እንዴት ነው ምናምን ነገር በቃ በክፉ በደጉ ምናምን ነገር ምናምን ወይ እናታችን አመም ካደረጋት ምናምን ሄዶ ያያታል ምናምን። ከዛ በዘለለ ግንኙነታችን በጣም ተቋርጧል። እሱ አባታችንም ከሰለመ በኋላ ቤተሰቦቻችን እ፣ ያው ከእድር ምናምን ራሱ ተገለው ነበረ። ከእድር ራሱ አገልሏቸው የክርስቲያን እድር ነበረ ምናምን። ከቤተ ክርስቲያንም ወጣን። የቀብር ምናምን ቆጠቢው ምናምን ነበር። አስራት በኩራት ምናምን መታወቂያ ነበር። ወይ ብላ ማርያም ቤተክርስቲያን፣ ሚካኤል ቤተክርስቲያን፣ ፋኑኤል ቤተክርስቲያን ከኢብራሂም ጋር ባይዘው አንድ ሰፈር ነን። ኢብራሂምን ካቦሽ አውቀዋለሁ እኔ በአካል እሱ አያውቀኝም እንጂ ኢብራሂም ቲክቶክ ላይ ኢንሻአላህ አስታውሰዋለሁ፣ አንድ ቀን አስታውሰዋለሁ። አይ ቲንክ አንዳንድ ቤተሰቦችን ሳያውቃቸው አይቀርም እሱም እና ከዛ ሁሉ ወጣን ምናምን። ከዛ አቅራቢያችን መስጊድ ነበረ፣ እዛ ሄጄ አናገርኳቸው። ከዛ አናገርኳቸው። ከዛም በኋላ እድር እኛ ጋር አለ፣ እኛ ጋር ተቀላቀሉ አሉ። ተቀላቀሉ። ከዛ የእናቴንም የአባቴንም መስለም ሲሰሙ የመስጊዱ ጀማ መተን ካልዘየር ናቸው አሉ። ከዛ በጊዜው ምናምን መጡ፣ የሆነ ቀን በጊዜው መጡ ምናምን ነገር እ፣ ጁምዓ ዕለታ ነው። ጁምዓ ዕለታ መጡ ምናምን ነገር ዱዓ ተደረገልን ምናምን አንዳንድ ነገሮችን አስተማሩን። ከዛ አባታችን መጥቶ እንዲማር መስጊድ አደረጉ። ያው እድሜው የገፋ ስለሆነ መጥቶ እንዲማር እናታችንን ደግሞ አንዲት ልጅ እዛው ሰፈራችን አለች። እኔ መጥቼ እናታችሁን ቁርአን አቀራታለሁ እናንተም በርቱ አለች። የሁሉንም መስቀል ሰባስበን ጣል ነው እንዳለ ጠቅላላ ማለት ነው። እስቲል እስካሁን ድረስ ወላሂ አላህ ሻሂዴ ነው። ረበል ዓለሚን አይለመነኝ ከቤተሰቦቻችን ከዘር ማንዘሮቻችን ጋር ቁርጥርጥ እንዳለን ማለት ነው። እኛ አላህን ይዘናል፣ ትክክለኛውን መንገድ ይዘናል። ሀታ አንዲት ነገር ዲናችን ላይ ወላሂ እንቅፋት የሚሆን ካለ ወላሂ ከህይወታችን ይወጣል። ካላስ እነሱ የራሳቸውን መንገድ ይዘዋል፣ እኛም የራሳችንን መንገድ ይዘናል። ወላሂ ከቤተሰቦቻችን ጋር እስካሁን ድረስ ቁርጥርጥ እንዳለ። በዚህ አጋጣሚ አንድ ነገር ልንገራችሁ። ልደታ አካባቢ አንድ ካፌ ከሰለምን በኋላ የአክስቴ ልጆች ከአክስቴ ጋር አንድ ወንበር ላይ ቁጭ ብለው እኔ ከጓደኞቼ ጋር እያየኋቸው ሰላም አንልም ብለውኝ ተላልፈናል። ወላሂ የዚህን ያክል ማለት ነው ያገለሉን ማለት ነው። የዚህን ያክል ያገለሉን። አልሐምዱሊላሂ ረቢል ዓለሚን ማለት ነው። አልሐምዱሊላሂ ረቢል ዓለሚን። አይቆጨንም ወላሂ ለአዚ ሀታ አንድ ነገር አይቆጨንም። ከቤተሰቦቻችን ጋር ተቆራርጠናል። ሰርግ ብንደግስ 5-6 ሆነን ነው ወላሂ ቤተሰባችን እዛቸው አካባቢ ያለ ነው ተሰብስበን የምንደግሰው። ከሰለምን በኋላ ያፈራ ነው። ሀታ ወላሂ ላዚም ሀታ የምነግራችሁ ነገር አንድ አጎታችንም ነበር። ወላሂ አልነገርኳችሁም። አንድ አጎታችንም ነበረ። ድሮ የደርግ ወታደር ነበር ምናምን፣ ይጠጣል ቤት ውስጥ ምናምን ይበጠብጥ ነበር ምናምን ነገር። እኛ ከሰለምን በኋላ እናቴን በጣም ስለሚወዳት እናቴ ልብሱን ታጥብለት ነበር ምናምን ነገር። እሱ አደራሽን ከሞትኩኝ እኔ ጣረሞት ላይ ከሆንኩኝ አንቺ የምትይውን ብለሽ እንትን በይኝ ይላት ነበር። አንቺ የምትይውን ብለሽ በይኝ ይላት ነበር። ወላሂ ላዚም። ከዛ እሱ ሲሞት ቀብር ወላሂ ያው ይህ ሁሉ ሰው 500 ሰው ባለበት ነው የምናገረው። ቀብር ሄደን የቀበር ነው ለ6 ነው ለ6
ለሐዲ ለመጀመሪያ ጊዜ ገብቼ ያስተኛሁት እሱን ቤተሰቦቻችን መታ ከአንገት በላይ ወላሂ ቤት ውስጥ አንገባም ብለው ማለት ነው። ሐቂቃ ማለት ነው። እኔ ነኝ ያለ መጥቶ እዚህ ጋር ይናገረኝ ማለት ነው። መተው ውስጥ አንገባም ብለው ከሩቅ ሆነው የቀበር ነው። እኛ ስንቀብር ጭራሽ እነሱ አልመጡም ማለት ነው። ከዛ ማን ይባላል መሰላችሁ? ካወቃችሁ ትነግራችኋለሁ። አየር ጤና ብሪጅስቶን ጎማ ባለቤት እሱ ነው። መኪና ይዞ መጥቶ ጅናዛው የተጫነው በሱ መኪና ነበረ። አህለል ከይር ነው እሱ እና አየር ጤና አንሷር መስጂድ ጀማዎች አሉ እና እነሱ ጋር እዛ እማር ስለነበር ምናምን የማውቃቸው ልጆች መኪና ሰጡን ምናምን። አንዳንድ ልጆች ከጎናችን ነበሩ። ቤተሰብ ግን 5 ሆነን ነው 5 ሆነን አጎታችንን ቀበር። መላው ቤተሰብ እንዳለ አግሎን ማለት ነው። በቃ እርቆን ማለት ነው። ስንሰልም የሆነ በቃ ነገር ውስጥ የገባን የመሰላቸው በቃ የሆነ አይሆኑ እምነት ውስጥ ምናምን የገባን የመሰላቸው ማለት ነው። ከዛ ወንድማችን ነው ራሱ ደውሎ የነገራቸው። እኛ አንናገርም ማለት የራሳቸው ጉዳይ አንናገርም ማለት። ከዛ የሰፈር ሰው እንደውም ምን ማለት ጀመረ፣ አጎቴ ሲሞት ሲያዩ ምናምን ነገር ያው ምናምን ማለት ጀመሩ ማለት ነው። እስላም ሆነዋል። ማህበር መደገስ ትተዋል። በፊት የሚካኤልንም የመድኃኔዓለምንም ይደግሱ ነበረ። እናቱም ጎበዝ ነበረች። ወገቧን አስራ ነበር የምትደግሰው። ገንዘቤን አትል ጉልበቴን አትል። አሁን ግን ይኸውና እሱንም ትታለች። ይኸው እስላም የሚሉት እምነት ውስጥ ገብታ የተጨመላለቀች ነው። ገና ምን አይታ ገና የማይመጣባት ማዕት የለም ይላል ቤተሰቡ ማለት ነው። እኛ አይሞቀንም አይበርደንም ማለት ነው። አጎታችን ሲሞት 5 ሆነን ወስደን ቀበር ነው። ሀዘናችንን ቁጭ አለን። ዘመድ አዝማድ የተባሉት ከተቀበረ በኋላ ምናምን ነገር በእጃቸው ቦርሳቸውን ይዘው ሽቅርቅር ብለው መጥተው ምናምን ነፍስ ይማር ጌታ ኢየሱስ ነፍሱን ትቀበለው እመቤቴ ባጸደ ነፍሱ ታስበው ምናምን ነገር ብለው ተልጠውብን ሄዱ ማለት ነው። እስካሁን ድረስ ህብረት የለንም። እህታችንንም ስንድራት ባይዘዌ ታላቅ አሊም ነው ያገባችሁ እህታችን፣ ሀገራችን ላሉ የተባሉ አሊም ነው ያገቡት። አላህ ደግሞ ዲነል ኢስላም ላይ ትልቅ ዋጋ ሰጠን ማለት ነው። ትልቅ አሊም ነው ያገባችሁ። ስማቸውን ብጠራ ታውቋቸዋላችሁ። ዩቲዩብ ላይ ዳዕዋ ያደርጋሉ እና በእሳቸው በኩል ያለው ቤተሰብ ነው በቃ በብዛት መጥቶ የእህታችንም ሰርግ ራሱ የተደረገው። በእኛ ቤተሰብ በኩል ምናምን ነገር የለም ማለት ነው። እና ኢቨን ሽምግልና ራሱ ምናምን የመስጊድ ኢማሞች ምናምን ነበር የተላኩት ምናምን ነገር። ኒካ ስትታሰርም አባቱ አኩርፎ ስለነበር በሰዓቱ ወኪል ሆኖ የቀረበ ምናምን አልነበረም ራሱ በሰዓቱ። ዝም ብሎ እንዳጎት ምናምን የሰፈር ሰው እዛ የምናውቃቸው ሸህ ሁሴን የሚባሉ ነበሩ። እሳቸው ምናምን አላህ ከይርሶ ያሳጣች ነው። ብቻ ይህን ይመስላል የኛ። ከዛ መጨረሻ ላይ ግን ለእናቴ ምን ይላት ነበር? እኔ ከሞትኩኝ አደራሽን አሁን አንቺ የምትይውን ይሄ ላይ ለዛ ነው የምትይው ይላት ነበር። እሱን አስብለሽኝ ሞታለሁ ይላት ነበር። እንዳለችው ግን ወላሂ እንደዛ ነው የሞተው። ሙስሊም መቃብር ውስጥ እንቀበር ነው። ይህ ስሜት አይ ቲንክ ይቺ ቃል የምትገልጸው ይመስለኛል በሰዓቱ እኔ የነበረኝን አመለካከት ማለት ነው። መጽሐፍ ቅዱስንም ሳነበው ሁሉ ነገር ዝብርቅርቅ ያለ ነው ማለት ነው። ስለ አጽናፈ ዓለሙ አጠናለው። መልቲ ዩኒቨርሶች አሉ ይባላል። 9.7 ቢሊዮን ላይት ኦፍ ይር ነው ዩኒቨርስ ስፋቱ ይባላል። መልቲ ዩኒቨርሶች አሉ፣ ሌላ ብላክ ሆል፣ ስለ ብዙ ነገር አጠና። ታዲያ አሁን ይህን የፈጠረ አምላክ ምን አይነት ይሆናል ብዬ በራሴ አእምሮ ከመጽሐፍ ቅዱስም ከቁርአንም ውጭ በራሴ አእምሮ እስለው ነበረ ማለት ምን አይነት አምላክ ነው መሆን ያለበት። ክርስትና ላይ ገብቼ ምናምን ጭራሽ የሆነ ጸሎት ቴዎሎጂ ሲማሩ ሳዳምጥ ምናምን ነገር በቃ በጣም ነው ይከብደኛል መቀበል ማለት ነው። ክርስቶስ ለእኛ ሲል ተሰቅሏል፣ በመስቀል ላይ ደሙን አፍሷል፣ ሞቷል ምናምን ሲል ወላሂ ክርስቶስ አንሶ ይታየኝ ነበረ። ግልጹን ነው የምናገረው። ማለትም እንዴት አምላክ መጥቶ ይሞታል የሚል ጥያቄ ያነሳባቸው ነበር። ለአንተ ኃጢአት ፍቅሩን ሊገልጽልኝ ነበር። ወንድሜ ፍቅሩን አየህ አይደል? ሰው አሁን ይሄን ያደርጋል ይለኛል። አይ አያደርግም። ሰውማ ለምን ይሞታል? የራስ ጉዳይ ነው የሚልክ ብለዋል። አይ በቃ ክርስቶስ አምላክ በቃ ሞቶ በመስቀል ላይ ለእኛ ሲል ሞት እኮ ለሱ አይገባም፣ ግን ሞቶ በቃ ፍቅሩን ገለጸልን ይለኛል። የሆነ ስሜቴ ውስጥ ሊገባ ይሞክራል። እኔ አይዋጥልኝም። በቃ ስቶፕ ብለዋለሁ። ጀዝባ ነው በቃ አይገባው የሚል እሱ ራሱ እዚህ ጋር ሲደርስ ማለት ነው። ከዛ አስተምሮኝ አሪፍ መተን ምናምን በቃ እኔም አንብቤ ምናምን ተግባብተን ከዛ ልክ ኢየሱስ
በቃ ተሰቅሏል፣ ተንከራቷል ምናምን 40 ቀን 40 ሌሊት እየጾመ እየጸለየ በሰይጣን ተፈትኗል ምናምን የሚባለው ነገር እኔ በአእምሮ ጭራሽ ሊቀበሉ አልቻልኩም። ከዛ ያይባስ ብሎ ደግሞ ስላሴ የሚባል ቴዎሪ ያመጣና ደግሞ ስላሴን ያስተምረኝ ጀምር ማለት ነው። አምላክ በሶስት ነው የሚገለጸው ምናምን። እንዴት ብሎ በሶስት ይገለጽ? አምላክ ሁን ያለው መሆን አይችልም ምናምን። ከዛ ጭራሽ ደግሞ የሙስሊሞችን ትምህርት ደግሞ ስሰማ አላህ እኮ ሁን ካለው ይሆናል የሆነን ነገር በቃ አላህ ምድርን ሁኝ አላት ምድር ሆነች ሲሉኝ፣ ኧረ በለው ይሄ ነው ትክክለኛ አምላክ አልኩኝ። ወላሂ ላጽ በቃ አምላክ ማለት የዚህ አጽናፈ ዓለም ማለት የአንዲት ቀበሌ አስተዳደር እንኳ ክብር አለው እኮ። አምላክ በዚህ ደረጃ እንዴት ይዋረዳል? እስኪ ዓለም ላይ ያሉ ታላላቅ ፕራይም ሚኒስተሮችን ንጉሶችን ተመልከች። እንዴ አላህ እኮ ከነዛ ሁሉ በላይ እኮ ነው። ከነዛ ጋር ጭራሽ ኮምፔር እኮ አይደረግም። የአጽናፈ ዓለሙ መሪ እኮ ነው እሱ። ጭራሽ በምንም እኮ ልንመስሉ አይገባም። በምንም ነገር ክርስቶስ እኮ አንድ እስራኤል በረሃ ላይ በባዶ እግሩ የሆነች ጨርቅ አጣፍቶ ሲንከራተት የነበረ ሰው ነው አድርገው የሚያቀርቡት በመጽሐፍ ቅዱስ ላይ። ይሄንን እንዴት አድርጌ ልቀበለው በአእምሮዬ ማለት ነው? ይሄ ነገር በጣም እኔ ጥያቄ ይሆንብኝ ነበር ማለት። ይሄንን ሊያስረዱኝ ሲፈልጉ ስላሴ የሚባል ነገር አምጥተው አብ ወልድ መንፈስ ቅዱስ ነው ማኒፌስት አድርጎ እኮ ነው አምላክ ወርዶ ሳይሆን በልጁ ተገልጦ ነው የእሱ መንፈስ በልጁ ተገልጦ ነው ምናምን ሲሉ ሁን ብሎ መማር አይችልም ነበረ ምናምን። አይ አይደለም ያለ ደም ስርየት የለም እኮ ይላል የብሉይ ኪዳን ሕግ ምናምን እያሉ ሲነግሩኝ እኔ ምንም አይዋጥልኝም። በቃ ቀልድ ነበር ይመስል ምንም በቃ ሎጂኩ ሊያሳምነኝ አይችልም ማለት ነው። በጣም ነው ማለት በአሁንም ከፍቼ ራሱ ምና ነውና በቃ ጭራሽ ያንን አምኜ መቀበል አልፈለኩም። ጭራሽ ደግሞ መላእክቶች ምናምን ሲጨመሩበት ደግሞ ሌላ እብደት ማለት ነው። በቃ መላእክቶች ከፈጣሪ ዘንድ ያቀርባሉ፣ ጸሎት ይሰማሉ፣ ሰማዕታት መላእክታን ጸሎት ይሰማሉ ምናምን ሲባል በጣም እንትን ይለኝ ጀመረ ምናምን ነገር ማለት ነው። ከዛም በኋላ መጠጥ ደግሞ መስከር አይፈቀድም እንጂ መጠጣት ይፈቀዳል ምናምን ሲሉኝ ደግሞ ይባስ አስጠላኝ ማለት ነው። በቃ ጭራሽ ማለት ነው ይሄ ነገር እየሰለቸ ይመጣም ስልችት እያለ ይመጣ ማለት ነው። ታቦት ራሱ ስፔሻሊ ታቦት ላይ የዛን ሰዓት ፎከስ አድርጌ አልጠየቅኩም ነበር። ታቦት ላይ ፎከስ አላረኩም የማልዋሻችሁ። ፎከስ አድርጌ ጠይቄ የነበረው እንዴት አምላክ መጥቶ ተንከራተተ? የዚህ አጽናፈ ዓለም አምላክ ገዢ። እስኪ አሁን ለምሳሌ ፕራይም ሚኒስተር ራሱ ከሀገር ሀገር እኮ ክብራቸው ይለያያል እኮ ታውቂያለሽ አይደለ? ፕራይም ሚኒስተሮች ራሱ ለምሳሌ የአሜሪካ ፕራይም ሚኒስተር ከአንድ የአፍሪካ መሪ ፕራይም ሚኒስተር ጋር እኩል አይደለም። ምን ያክል ክብር እንዳላቸው፣ ምን ያክል የሴኪሪቲ አቅም እንዳላቸው፣ ምን ያክል ፋይናንሻሊ ፓወር እንዳላቸው ታውቂያለሽ። አምላክ ምን ሊሆን ይገባል? እንግዲህ አምላክ ማለት በቃ በአእምሯችን ማንደርስበት የክብርና የዝና ጥግ ላይ ያለ መሆን አለበት። በቃ አምላክ ማለት ይሄ በቃ ከሃይማኖት ወጥተሽ ዓለምን ስትቃኝ እንደዛ ነው። በቃ በሳይንስ ራሱ ማለት ነው። በቃ የሆነ ሱፐርናቹራል ፓወር አለ ነው የሚሉት እኮ ቢግ ባንግ ቲዮሪን ኤክስፕሎር ለማድረግ የሆነ አናውን ያልተደረገ ክርስቶስ ኢየሱስ በመስቀል ላይ ተሰቀለ የሚባለው ነገር በጣም ነበር እኔ በቃ አልዋጥል ነበር የሚለኝ ብታይ ወላሂ ከጉሮሮ አይወርድም ነበር እሱ ትምህርት ማለት ነው። ሄዶ እሱ ጋር ሲደርስ ስታክ ያደርጋል። ትንሽ እኔ ደስ ይለኝ የነበረው ምናምን ነገር የእመቤቴ ቅድስት ድንግል ማርያም በቃ የእሱ ነገር ስለ እሷ ምናምን ሲወራ ምናምን ነገር ተአምሯ ሲነገር ገድሏ ሲነገር ምናምን መዝሙር ሲከፈት ምናምን ነገር ምናምን በዛ ትንሽ ጊዜ ደግሞ ሰንበትን አንሄድ ነበረ ሚካኤል ቤተክርስቲያን እና በዛን ሰዓት ከልጆች ጋር መዝሙር ሲዘመር ምናምን በቃ ኦርቶዶክስ ማለት እኮ ዓለም ናት እኮ ደስ አትልም ምናምን እንል ነበር። መዝሙር ሲዘመር ጥምቀት ታቦት ላይ ምናምን ነገር ሲዘመር ስላይ ምናምን በቃ ልቤ ሀሴት ያደርግ ነበር፣ ደስ ይለኝ ነበር ምናምን እንጂ ይሄ አስተምህሮቱ ምናምን ምንም በቃ ብለው አእምሮ ውስጥ ሊገባ አልቻለም። አእምሮዬም ሊቀበሉ አልቻለም። በቃ ሲልድ ሆነ ማለት ነው በቃ ለዚህ ትምህርት። ከዛ አንተ እኮ ስለማይገባህ ነው መንፈስ እንዲጠጋ አእምሮን ክፍት አድርገው ይለኛል ወንድሜ ማለት ነው። እንዴት አድርጌ ልክፈተው ከዚህ በላይ ምናምን ነገር? እስኪ እመን ትድናለህ። ያመነ የተጠመቀ ይድናል። እመን፣ ያላመነ ያልተጠመቀ ግን ይፈረድበታል ይላል ቃሉ። እመን ይለኝ። እንዴት አድርጌ ልመን? አምላክ መጥቶ ተንከራተተ እያልከኝ እንዴት ይንከራተታል? በሰይጣን ተፈተነ እያልከኝ ክርስቶስ ኢየሱስ ነብይ እንደሆነ በመጽሐፍ ቅዱስ ላይ ተጠቅሶ በቃ እንዴት አምላክን ይሰድባል? በቃ ክርስትና አምላክን ይሰድባል፣ ያዋርዳል። አምላክን በሆነ ምስል መስሎ ይሄ ነው አምላክሽ ይሻል እና እኔ አልቀበልም። አእምሮዬም የዛን ሰዓት ላይ በቃ ይሄንን መቀበል እኔ አልፈለግኩም። በቃ በጭራሽ ክላሽ አደረገብኝ ከአእምሮዬ ጋር በቃ ይጋጭብኝ ጀመር ማለት ነው። አምላክ እንዴት መጥቶ ይሞታል? ለምን መሞት አስፈለገው?
ከላይ ሆኖ አዳምን ምሬሃለሁ ማለት አይችልም። ሲቀጥል ደግሞ የውርስ ኃጢአት፣ እኔ ለምንድን ነው የውርስ ኃጢአት የምቀበለው? አልነበርኩም በአዳም ሰዓት። አዳም በበላው ለምንድን ነው እኔ የምጠየቀው? የውርስ ኃጢአትንም እኔ አልፈልግም፣ አላምንበትም ነበር። በቃ አያሳምነኝም ነበር። በተለይ ደግሞ ሙስሊም ልጆች በደንብ አድርገው አበጥረው ነበር የሚነግሩኝ ይሄ ስለ ውርስ ኃጢአት፣ ስለ አምላክ ክብር በጣም ጠይቃቸው ነበር። በተለይ የአላህ 99 ስሞች አሉ ምናምን ነገር ብለው ከነገሩኝ በኋላ የአላህን 99 ስሞች ከሰጡኝ በኋላ አንድ ቀን ቁጭ ብዬ አዳር ሙሉ ወላሂ ሳነበው ጀመርኩ። ዙል ጀላሊ ወል ኢክራም የምትለው ስም ጋር ሲደርስ ወላሂ በቃ ይሄ ነው ትክክለኛ ጌታ አልኩ። ወላሂ ቃላቶቹ ራሱ በቃ ለአምላክ የሚገቡ ናቸው። አልከቢሩ አልሐሊቁ እያለ ወላሂ ሲደረድረው ስሰማ አይ ይሄ ነው በቃ ትክክለኛ አምላክ ማለት ይሄ ነው። በቃ ይሄ ደረጃው ነው። በቃ ለዚህ ዩኒቨርስ ለዚህ አጽናፈ ዓለም ይገባዋል። በቃ ወላሂ ቁርአን ራሱ ሳታይ ማለት በቃ ይገባዋል። በቃ ጭራሽ ቁርአን ላይ ስገባና ሳነብ ደግሞ አላሁ አክበር በቃ ተራሮችን ችካል አላደረግንላችሁም ወይ? ከሴትም ከወንድ አልፈጠርናችሁም ወይ? ሌሊቱን ልባስ አደረግንላችሁ፣ ቀኑን መስሪያ አደረግንላችሁ፣ አብለጭላጭቱን ብርሃን ከሰማይ ሰቀልና። ኧረ ያ አላህ በተለይ ሱረቱል ሙልክ ላይ ሲገልጸው ስሰማ ምናምን በጣም ነው ደስ የሚለኝ፣ በጣም ነው የምታጀበው። ከዛ ደግሞ ቁርአን መቅራት ቁርአን ብዙም አልቀራም ነበር። ቁርአን ማዳመጥ ምናምን ስጀምር ደግሞ አንዳንድ ቃሪያዎችን ስሰማ ምናምን ነገር በጣም እደነግጥ ጀመረ። በቃ ቁርአኑን ስሰማው ራሱ እደነግጣለሁ። በጣም መፍራት እፈራለሁ፣ እደነግጣለሁ። በዛ ላይ ደግሞ ምኑ ሳበ ካልሽኝ ከእስልምና የሆነ እስኪ እስልምና ላይ ሌጀንድ የሚባል ሰው እስኪ ምናምን ነገር ብዬ ያው በፊት በዓለማዊ ስለነበረ እስልምና ላይ ስገባ ሌጀንድ የሚባል ሰው የለም። በቃ እስልምና ላይ ሁሉም እኩል ነው። ልክ እንደ ማበጠሪያ ጥርስ ሁሉም እኩል ነው። ሁሉም ለአላህ ስጁድ ይወርዳል። ሀብታም የለ፣ የሀገር መሪ የለ፣ እኩል በአንድ ሶርፍ ተሰልፎ ይሰግዳል። ሀብታም ከድሃ የለ። ወላሂ በጣም ነው እንትን ያለኝ፣ በጣም በቃ ክብር ተሰማኝ ማለት ነው። በቃ ይሄ ነው በቃ ትክክለኛ እምነት ብዬ ያለምንም ጥርጥር ማለት ነው። ያለምንም ጥርጥር በተለይ አንድ አምላክ ማምለክ የሚባለውን ነገር በተለይ ኢቲካፍ ከገባን በኋላ ሰለምቴ እንደሆንኩ ስነግራቸው በደንብ ዳዋ ያደርጉልኝ ጀመር። 10 ቀን ኢቲካፍ ገብቼ ነበር እንደሰለምኩ ወዲያው ማለት ነው። እና ዳዋ ሲያደርጉልኝ ምን ሲሉኝ ምናምን ነገር እናቴን እየመጣው መጨቅጨቅ ጀመርኩኝ። በቃ ስዕሉ ሚኒንግለስ ሆነብኝ ማለት ዝም ብሎ ነው የተሰቀለው። በቃ ዝም ብሎ ምንም ጥቅም እንደሌለው ገባኝ። በቃ እዛ ጋር ስለ ተውሂድ ተምሬ መጥቼ እዚህ ጋር ስዕሉን ሳየው እናቴ ስትሰግድ ሰዓት ምንም አልገባህልኝ ማለት ነው። ስዕሉ ሚኒንግለስ ሆነብኝ ማለት ነው። እዛ ጋር አላህን ከክብሮች ሁሉ ክብር ሰጥቼ መጥቼ የሆነ የማይደረስበት የዝና የክብር ጥግ ላይ አድርሼ ያን ሀያሉን ጌታ ሲተነተንልኝ ቆይቶ ከፍጥረት ዓለም ጀምሮ እስከ የውመል ቂያማ ድረስ ሰምቼ ምናምን መጥቼ ስዕሉን ሳየው እዛ ጋር የሆነ ጦር ይዞ ምናምን ነገር ሚካኤል ምናምን የሆነ ሰይጣን ረግጦ ምናምን ሳይ ኧረ ተይው በእናትህ ወላሂ አልዋጥል ነው የሚለኝ ማለት ነው። በቃ ከጉሩሩ ያወርድልኝ። ኧረ ሻሃዳ ሲይዝማ ከዛ ለጓደኞች የነገርኳቸው ረመዳን ነበረ። ከዛ እነሱ ቤት ወሰዱኝ ምናምን አፍጥር ከነሱ ጋር በላን ምናምን ነገር። ከዛም በኋላ ይዘውኝ ሄዱ መስጊድ ምናምን። ከዛም በኋላ ከኢሻ በኋላ አዛን ከኢሻ በኋላ ሻሃዳ ይዛል ተባለ። ከዛም በኋላ በቃ ስለዚህ ኢሻን ከኛ ጋር መስገድ አለብህ አሉኝ። ሻሃዳ ስላቸው ችግር የለውም አሉ። እሺ አልኩኝ። መስቀል አድርጌ አልኳቸው። አዎ ችግር የለውም መስቀሉን ስትበጥስ እንዲያዩ ቃል። ከዛ እሺ አልኩኝና ማለት ነው በሹራቤ እንደዚህ ሸፈንኩትና መስቀሉን ከእነሱ ጋር ብሬ ውዱ አደረግኩኝ። ከዛ መስጊድ ውስጥ ገባሁኝና እነሱ እጄን ይዘውኝ ምናምን ስጁድ ሲወርዱ አብሬ እነሱን ተከትዬ እወርዳለሁ። ሩኩ ሲነሱ ነገር ሰገድኩኝ ማለት ነው። አንድ ሰላት ለመጀመሪያ ጊዜ ሰገድኩኝ። ሰግዶ ሻሃዳ የያዘ ሰው የመጀመሪያ እኔ ነኝ። ከዛ ኢሻ ከተሰገደ በኋላ ሚንበሩ ላይ አወጡኝ ምናምን ነገር። ከዛም በኋላ ሻሃዳ መያዝ ፈልጓል ወንድማችን፣ እስኪ ተዋወቁት፣ ሰላም አሌይኩም ከየት ነው የመጣኸው ምናምን ነገር ጠየቁኝ ምናምን ነገር። ከዛም በኋላ አረ በቃ ወላሂ የኡማው ፍቅር ራሱ ደስ ይላል። ወላሂ ሙስሊሞቹ እንዴት በቃ ፍቅር ሲሰጡሽ አይገልጸውም። ወላሂ ተክቢራ ሲያደርጉ ያለቀሱ ነበሩ ምናምን። ከዛ አልጨነቀኝም፣ ወላሂ መስቀሉን ለመበጠስ ራሱ አልጨነቀኝም። በቃ ከፊት ለፊት የማያቸው ሙስሊሞች መጥተው ግንባሬን የሚስሙኛሉ፣ ኢማሙ እንደዚህ አቅፈውኛል ምናምን። በተሰና ያደረኩት ወላሂ ምንም አልጨነቀኝም። ወላሂ በጣም ደስ አለኝ ያሳዩኝ ፍቅር
ምናምን ነገር በቃ መንፈሴ ራሱ ደስ ደስ ይለው ገባ ማለት ነው። በቃ ዝም ብሎ ከሜዳ ተነስቶ ደስ ደስ ይለኝ ገባ። በሰዓቱ እኮ ብዙ ያልተስተካከሉ ነገር ነበሩ። በጣም ማለት ህይወቴ ላይ የሆኑ መሰናክሎች ምናምን ነበሩብኝ፣ የሚያሳስቡኝ በጣም ብዙ ጉዳዮች ነበሩ። ከዛ ከሰለምኩ በኋላ ምናምን በቃ የዛን ሰዓት ሻሃዳ ያዝኩ ሰዓት የሆነ ነገር ቅልል አለኝ ማለት ነው። በቃ ዝም ብዬ ገለፍጣለሁ ማለት ነው። በቃ እዛ መስጊድ ውስጥ ምስቃለሁ፣ መንገድ ላይም ሲሄድ እንደ ጅል ስቃለሁ። በቃ መፈንደቅ ምናምን ጀመርኩ። በቃ እንደ ህፃን ልጅ ማለት ነው። በቃ መሳቅ ጀመርኩ፣ ደስ ይለኝ ጀመር። ቁርአን ሲቀራ በቃ ደስ ይለኝ ጀመር። አዛን ሲባል ምናምን ነገር የሆነ ዓለም ውስጥ ገባሁኝ። በቃ ያንን በቃ የበፊቱን መንፈስ ሙሉ ለሙሉ ትቸወጠው። በቃ ወላሂ ቅልልን ያለኝ አንዴ ጃቢር ሲናገር ሰምቼዋለሁ። በጣም የሆነ ቅልል የሚልክ ስሜት አለ ብሏል። እውነት ነው ወላሂ፣ ያንን እኔ ፊል አድርጌዋለሁ። አላህ ምስክሬ ነው። ቅልልን ያለኝ ማለት በጣም ነው ደስ ያለኝ ምናምን ነገር ማለት ነው። ከዛ በማግስቱ ተነስቼ መስጊድ ለመሄድ ማንም እንትን ያለኝ የለም። ወላሂ ዙሁር መስጊድ ለመሄድ ማንም ሂድ ምናምን ያለኝ የለም። ጓደኞቼም ከኔ ጋር አልነበሩም፣ በማግስቱ አልነበሩም። እንገናኛለን በቃ ምናምን ነገር ብለውኝ የተሰጠኝን ሀዲያ ምናምን ሰጥተው ምናምን ሄዱ። ከዛ በማግስቱ እንደውም ዙሁር ልሰግድ መስጊድ ሂጂ፣ ከዛ ሶርፍ ላይ እንደዚህ እግር ይገጣጠም የለ። ከዛ እኔ በቃ እነሱ ሲሰግዱ ተከትዬ እሰግዳለሁ ብዬ ታጠብኩኝ ማለት ነው። ከዛ ስታጠቡላ በስትክክል አይደለም የታጠብኩኝ ማለት ስለማልችልበት ማለት ነው። ከዛ ገባሁኝ መስጊድ ምናምን። ከዛ የመጨረሻው ሶርፍ ላይ ነኝ። ከዛ እግሬን ምናምን እንደዚህ ይገጣጠማል። እግር ያው ሱና አይደል ፈርድ ነው ሱና ብቻ። ከዛ እኔ እግሬን ሳልገጥም ዝም ብዬ ራሴን ችዬ ቆምኩኝ ማለት ነው። ያው ቤተክርስቲያን ስትገቢ ስግደት ላይ ሆና እንደዛ ነው፣ እስከነ ጫማሽ ምናምን የምትሰግጂው። ከዛ ሶርፍ ምናምን እንደሚጠበቅ ምናምን አላውቅም። ከዛ ብቻዬን ዝም ብዬ ቆምኩኝ ማለት ነው። ከዛ ይጎትተኛል ማለት ነው። ምንድን ነው የምጎትተኝ እላለሁ እየዞርኩኝ ሰላቱን ሰብሬው ማለት ነው። ፋቲያ እንደሚባልም ምን አላውቅም። ከዛ ዝም ብዬ ከዛም በኋላ ይጎትተኛል፣ ልጁ እየሰገደ ይጎትተኛል። ምንድን ነው የምትጎትተኝ ምናምን ነገር አልኩ ዞሬ ማለት። ከዛ ልጁ የሆነ ሰዓት አላስችላለሁ እጁን ምናምን እንደዚህ መታሁት። ምንድን ነው የምትጎትተኝ ምናምን ምንድን ነው የምታስጨንቀኝ ምናምን ነገር እኔ ሰልሜ ነው ምናምን አልኩት። ከዛ ልጁ ደነገጠና ሰላቱን ሰበረ። ወላሂ ሰልመክ ነው እንዴ አፉ በለኝ ወንድሜ ምናምን አቀፈኝ፣ ሳመኝ ምናምን። ከዛ አብሽሮ አላወኩም እና ነው ምናምን ስልኩን ሰጠኝ ምናምን። ና እኔ ነኝ የማስተምርክ ዛሬ ሰዓት አለ አለኝ። አዎ ምናምን ስለ ሰላት አስተማረኝ። ከዛ መጽሐፍ ገዛልኝ፣ እዛው መጽሐፍ ገዛልኝ፣ መመሪያ የሚል መጽሐፍ ገዛልኝ። ከዚያ አንድ መጽሐፍ ይዤ ሄድኩኝ። ከዛም በኋላ በቃ እንዴት ነው 5 አውቃት ሰላት ግን አያንስም ማለት ጀመርኩኝ። ወሌላ ወላሂ አዲስ እንደሰለምኩኝ 5 አውቃት ሰላት አያንስም እንዲህ ከዛ ውጭ የሚሰገዱ ሰላቶች ካሉ ንገሩኝ አልኳቸው። ይስቃሉ ምናምን የምጠይቃቸው ሰዎች ማለት ነው። ከዛ አይ አዶሃ የሚባል ሰላት አለ ወደ 4 ሰዓት 5 ሰዓት መመስከር ትችላለህ እንደሱ ከፈለግ ካነሰብኝ ጋር ሱናም ደግሞ ይሰገዳል ከሰላት በፊት ከሰላት በኋላ ምናምን መስከር ትችላለህ። ሌሊትም ተነስተህ ሌሊት ሰላት የሚባል አለ እሱም መስከር ትችላለህ። ኧረ በአላህ በሞራል ነው የምሰግደው። በቃ ደስ እያለኝ ነው የምሰግደው። በቃ በስህተት እንደው 5 6 ረካ ራሱ አልሰገድኩም ብለሽ 5 5 6 6 አድርጌ ሁላ አልሰገድኩም ብለሽ እና አረሳውም ያችን ሞመንት የሰለምኩባት 1 ቀን 2 ቀን የሰለምኩባት ቀን ላይ ምናምን አረሳትም። በጣም ነበር ደስ ያለኝ እና አላህ ዱንያ ላይ ከሰጠኝ ሽልማቶች እናቴን አይደለም አባቴን አይደለም ዱንያን አይደለም እውቀትን አይደለም ጤናን አይደለም ሪዝቅን አይደለም ዲነል ኢስላምን አሳውቆኛል። ወላሂ እኔ እውቀት ጥግ ላይ ነኝ ዛሬ። እኔ አውቄያለሁ ብዬ በኮንፊደንስ እናገራለሁ። ለምን ብትሉ ቀጥተኛው መንገድ አውቄያለሁ። ማንም ዲነል ኢስላምን ካላወቀ ለምን ፕሮፌሰር ነኝ ብሎ አይመጣም። ወላሂ ለኔ ምንም አይደለም ምንም ማለት ነው።